መሰደብ አዲስ ነገር አይደለም። አት ሰም ፖይንት ሳትሰደቢ አታድጊ። ሰው ቀን ነው የሚጠይቀኝ ኦቲስቲክ ልጅ አለሽ ኦቲስቲክ ወንድም አለሽ ምናምን የሚለኝና ትክክለኛም ጥያቄ ነው። ሰው ምክንያቱም ያላየውን ያልተነካበትን ነገር ስለማይሰራ አድግ ያለሁም እያሳደኩም ነው። ስለዚህ በአስተዳደግ ዙሪያ ያሉት ቋሚ ነገሮች አግኝቶኝ ያውቃሉ፣ እያገኙኝ ስለዚህ አያሉ ብዙ ኮቶች ለልጅ ብለሽ አትጎጂ፣ ለልጅ ብለህ አትጎዳ። ኢዛት ፌር ሁሉ ነገር የግጭት ፍቅር አስይዞናል። በዚህ ሰዓት ሆነ በሃይማኖት ግጭት ነው፣ በጾታ ግጭት ነው፣ በአስተሳሰብ ግጭት ነው፣ ኢቭን ፍቅር ውስጥ ራሱ ግጭት ነው። ሄሎ እንዴት ናችሁ? ምህረት ነኝ። ይህ ከህይወት ቅምሻ ቻናላችን 40 ደቂቃ የተሰኘ ፕሮግራማችን ነው። ዛሬ ከሌላ እንግዳችን ጋር መተናል። የስነ ልቦና ባለሙያ ነች። ልጆች ላይ በደንብ ትሰራለች። ብዙ ነገር ትጠቀማላችሁ። ሜሮን ትባላለች። ሜሪ እንዴት ነሽ? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስኪ ራስሽን አስተዋውቂ። አመሰግናለሁ። ያው ሜሮን ጥላውን እባላለሁ። የእርቅ ኮንሰልታንሲ መስራችና ስራ አስኪያጅ ነኝ ለጊዜው። ያው እንግዲህ ፓረንቲንግ ላይና ፐርሰናል ኢምፕሩቭመንት ላይ ነው ሜንሊ የምሰራው። ያ ማለት ከሜሪጅ ካውንስሊንግ እና ከአዲክሽን ውጪ ማለት ነው። ሁለቱ ላይ ነው የምሰራው እና እንግዲህ አሁን እዛ አገልግሎት ላይ ነው ያለሁት። ምንድን ነው የተማርሽው? የት ነው የተማርሽው? ትንሽን ወቅስ ላንቺ። እሺ በመጀመሪያ ማርኬቲንግ ነው የተማርኩት። ከዛ በኋላ ነው ሳይኮሎጂ የተማርኩት። ኤርላይንስ ማርኬቲንግ ነበር የተማርኩት። ከዛ በኋላ ነው ሳይኮሎጂ የተማርኩት እና በፍላጎት ነው። ምክንያቱም በጣም ኢንተረስቲንግ ነበረ እና ደግሞ ሌላ የተማረ አባል ስለነበረኝ ከቤት ውስጥ በእነሱ ኢንስፓየርድ ሆኜ ይመስለኛል እንግዲህ የተማርኩት እና ይሄንን ትኩረቴም ልጆች ላይ ብዙ ጊዜ አርኪ ነው በሚለው ሁኔታ ሲሰራ ይቻል አቅምና እስቲ ያቺን ከጠቀመኝ ብዬ ነው እንግዲህ ወደዚህ ነገር የገባሁት። በእርግጥ ረጅም ጊዜ አይደለም፣ ከቅርብ ጊዜ ወዲህ ነው እንደሙያ ወደዚህ የገባሁት። ይሄን ይመስላል። ስለዚህ ካምፓኒ አቋቁመሽ ድርጅት አቋቁመሽ በስነ ስርዓት ካውንስሊንግ የሚሰጥ ፓረንት ኮቺንግ እኮ ብቻ የሚሰጥ አንድ ፓረንቶች ላይና ልጆች ላይ የሚሰራ አንድ ድርጅት አቋቁመሽ እንደ ሳይኮሎጂስት ወይም ደግሞ እንደ ስነ ልቦና ባለሙያ እኛ ማህበረሰብ ውስጥ ከፍተሻል። በሚገባ አይከብድም? ኢትስ ኦል ኢን ዩር ማይንድ በሚለው እናቀለዋለን እኮ። አይ ታሞ በጣም ሊብስበት ደርሶ ሳይኮሎጂስት ጋር ማሄድ እንትን ውስጥ ያለው ማህበረሰብ ውስጥ ያለው እና ጭራሽ ቢሮ ከፍተሽ፣ እኔም ሳይኮሎጂስት ነኝ አክቹሊ፣ ግን ቢሮ ከፍተሽ ከዛ ስራ እየሰራሽ እንዴት ነው አይመጣው? ስትማሪ እንኳን ላይክ ሳይኮሎጂን ያውን ስመርጥ ከሌላ ዲፓርትመንት ነው ወደ ሳይኮሎጂ የመጣሁትና ስመርጥ ያምሻል እንደ ሳይኮሎጂ እኮ አያበላም ምናምን ተብለሽ ስትራግል አለሁ ኦብቪየስሊ። ሶ ቢሮ ከፍተሽ ያዋጣል አያዋጣም? ሆነስትሊ ስፒኪንግ ስለ መዋጮ ሳይሆን አይ ፊል ላይክ አስፈላጊ ነገር ነው እና ማህበረሰቡ እስከሚለምደው በጣም ብዙ ማነሳሻ በጣም ብዙ መግለጫ እንደሚፈልግ አውቃለሁ። ግን አለኝ ኢነርጂው አለኝ ብዬ አስቤያለሁና ጊዜውም አለኝ ብዬ አሰብኩና በቃ የወሰደውን ይውሰድና እስቲ ልሞክረው ይሄን ነገር በሚል ነው እንጂ እውነት ነው መቼም ከሁኔታው አንርቅም። አድካሚ ነው፣ አሳማሚ ነው፣ በዛ ላይ ኢግኖራንት ነው ማህበረሰቡ። ለመረዳትም ራሱ ፍላጎት የለው፣ ሬዲነስም የለም፣ ሙቭ ለማድረግም በቃ እግሩን አንስቶ አንቺ ቢሮ ለመምጣት ሽንፈትም ነገር ይመስላል መሰለኝ አይደለ? ደግሞ ስለ እንትኑ ይሄ በአካባቢው ላይ ስለ ኢንቫይሮንመንቱ በጣም ስለሚጨነቅ ሰው ለራሱ ሳይሆን ለነሱ ነው የሚጨነቀውና ያ ፈተና ስላለበት ያው እረዳዋለሁ። ጊዜ ወሳጅ እንደሆነ ይገባኛል። ግን ከጊዜ በኋላ ጥሩ እንደሚሆን ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። ሌላ እንትን አለሽ? ሳይድ ቢዝነስ አለሽ? ኦብቪየስሊ አንድ ስራ እንደዚህ ቢሮ ከፍተ የቤት ኪራይ ኮስት ያደርጋል ምናምንና እንዳልነውም ደግሞ የሚሰራበት አይነት ዘርፍ አይደለም ከረንት ላይ ነው። እኔም ሆፕፉሊ አሁን እየመጣ ያለው ጀነሬሽን ጥሩ ነው ብዬ አስባለሁ እና ነገሮች እየተቀየሩ እንደሚሄዱ። ግን ያው ለመቀየርም ደግሞ አንድ ሁለት የሚሰራ ሰው ሁሉም ሰው እንደኔ ሰነፍ መሆን አለበት ብዬ አላምንም። አትሊስት አንቺ ጎበዝ ነሽ፣ ማድረግ የምትፈልጊውን ነገር ጀምረሻል። ሶ ግን እሱን ሰፖርት ለማድረግ ደግሞ ሌላ ሳይድ ቢዝነስ ያስፈልግሻል። ስለዚህ ሌላ ስራ የምትሰሪያለሽ? ሌላ ስራ ያው እንደ ቤተሰብ ልትሰሪ ትችላለሽ። ግን በዚህ ስራ ዙሪያ አሁን ለምሳሌ ሳይድ ቢዝነስ ቢኖርሽም ይሄን ቢዝነስ ለመደገፍ የዛኛውን ኢንካም ወደዚህ ታመጫለሽ ማለት እኔ ኢየሱስ ልሁን ወደ ማለት ነውና ምን ይሆናል መሰለሽ፣ ብዙ ጊዜ እንደዚህ ካሬጅሽን የሚያዩ ሰዎች ያበረታታሉ። እኔ ጋር አሁን ሰፖርቲቭ ፋሚሊ አለኝ። ከዛ ደግሞ በጣም የሚያበረታቱኝ የሚያግዙኝ ሰዎች አሉ ማለት
በአገልግሎት ደረጃ የኔን አገልግሎት የማይፈልጉ ግን ደግሞ አገልግሎቱ መሰጠት አለበት ተገቢ ነው ብለው የሚያምኑ ሰዎች አሉ። በነገራችን ላይ ጥሩ ሰዎች አሉ። እንደሚባለው ሁሉም ሰዎች መጥፎ ሆነው ሳይሆን እንትን ነው ትክክለኛው ቦታ ላይ ስትደርሺ እነዛን ሰዎች ይመጣሉ ራሱ ወደ አንቺ ኮኔክት ታደርጊያለሽ እና የነሱ እገዛ ነው እውነት ለመናገር እንጂ ሳይድ ቢዝነሱ አይደለም እየረዳኝ ያለው። ስለዚህ ጥሩ ሰዎችን አግኝተሻል? አዎ ሰፖርቲቭ የሆነ ፋሚሊ አለኝ። በዛውም ደግሞ ሰፖርቲቭ የሆኑ ሰዎች አሉ አጠገቤ በደንብ። ነገ የተሻለች ሀገር ትኖረናለች ብሎ እንዳንቺ ያለ መምሰው አለ። እሺ ስለዚህ ልጆች ላይ ነው የምትሰሪው በብዛት ፓረንቲንግና ልጆች ላይ ነው የምትሰሪው። ሶ ልጅ ነሽ ኒሴስ አድገሽ በጣም ብዙ ልጆች ኑረው ተቸግረሽ ምናምን አይደለም እና ብዙ ጊዜ የሆነ ነገር ለመጀመር ያልኖርሽበትን ነገር ለመጀመር የሆነ ነገር ያስፈልጋል ብዬ አምናለሁ እኔ። አሁን በጣም ብዙ ጊዜ ስፔሻል ኒድ ላይ ነው የምሰራው። ስፔሻል ኒድ ላይ በጣም መስራት ፈልጋለሁ ምናምን ስል ሰው ቀድሞ የሚጠይቀኝ ኦቲስቲክ ልጅ አለሽ፣ ኦቲስቲክ ወንድም አለሽ ምናምን ነው የሚለኝ እና ትክክለኛም ጥያቄ ነው ሰው ምክንያቱም ያላየውን ያልተነካበትን ነገር ስለማይሰራ። አንቺ ምንድን ነው ያነሳሳሽ? አልተነካውም አልልሽም። እኔ እንደውም በጣም ተነክቻለሁ ማለት ይሄ የእድገት ቻሌንጁ በደንብ ያገኘኝ ሰው ነኝና አንደኛ ሌሎች ሰዎች ደና መሆኑን እንዲረዱ ፈልጋለሁ። ሁለተኛ ደግሞ በእውቀት የታገዘ ነገር መሆኑ ራሱ ነገሩ ጤናማ መሆኑን እንዲረዱ ያረጋቸዋል ብዬ አስባለሁ። የማላውቀው ነገር አይደለም እውነት ለመናገር ያው ፓረንቲንግ ሁላችንም አንቺ እንዳልሽው ልጅ ነን ማለት አሁንም ልጅ ነኝ፣ ልጅም ነበርኩ፣ የሆኑ ሰዎችም ልጅ ነበርኩኝ፣ እኔም አለኝ ልጅ። ስለዚህ ፓረንቲንግ የማላውቀው ነገር አይደለም። አድግ ያለሁም እያሳደግኩም ነው። ስለዚህ በአስተዳደግ ዙሪያ ያሉት ቋሚ ነገሮች አግኝተውኝ ያውቃሉ፣ እያገኙኝም ነው አሁንም ማለት ነው። ስለዚህ ከራሴ ጀምሮ እንዴት ነው የምሰራበት ሪፍሌክሽኑ ወደ ኢንዲቪዥዋል ስለሚሆን የዚህ ስራ ከኔ ጀምሮ እንዴት ነው መሆን ያለበት የሚለውን እንግዲህ አስታርቄ ለመስራት እየሞከርኩ ነው እንጂ ደግሞ በግዴታ ስፔሻል ኒድ መስራት ስትፈልጊ ሊኖርሽ ይገባል ማለት አይደለም። ክፍተት ያለበትን ቦታ አይተሽ እዛ ላይ ፍላጎት ሊኖርሽ ይችላል። ደግሞ እንደ ባለሙያ ሁል ጊዜ ክፍተት ያለበትን ቦታ ማየት አይደለ የስራሽ አንዱ ክፍል ነው። በዛ መሰረት ነው እንጂ ምንም ይሄ ስፔሻል የሆነ እንትን የምትይው ነገር የለም። አክቹሊ እንዳልሽ ነው አስተዳደጋችንም እንትን ነው ላይክ ማንም ሰው አይቶት እንዲሁ እንትን ቢኖረን እኮ የተረዳን ሰው ቢኖር እኮ ምናምን የምንልበት አይነት ካልቸር ውስጥ ነው ያደግነው። ላይክ ኤቭሪባዲ ሃዝ ትራማ አይደል? ቻይልድሁድ ትራማ ላይክ ኦልሞስት ሁላችንም በሚባል ደረጃ አለብን። ሶ እኔ አሁን ካንቺ የምር ስለሚገርመኝ ነው አንቺ ጋር ሲመጡ ልጆች ወለዱ ትላልቅ ሰዎች ብቻ ይሄ ካንቺ በእድሜ የሚበልጡ በብዛት አይደል 2 ልጅ ያላቸው 3 ልጅ ያላቸው ምናምንና አምኖሽ ይመጣሉ። ትልቁ ኢሹ እሱን እንትን ነው እንደ አንድ ችግርም አሁን እዚህ ፓረንቲንግ ስራ ላይ እንደ አንድ ችግርም ላነሳልሽ የምፈልገው ነገር ምንድነው አይደንቲቲ ክራይሲስ አለ። እነሱ ያደጉበት ከዛ ደግሞ ለኛ ያወረሱን እኛ ደግሞ በጄኔሬሽን ጋፕ የተነሳ ተቀብለን ሌላውን ደግሞ ከሌላ ዓለም የተቀበልነው አለና ግጭት አለ እዛ መሃል ላይ አያምኑኝም። ብዙ ጊዜ እንደውም የማያምኑ ሰዎች ምን አደርጋለሁ መሰልሽ ባሉበት ሃይማኖት ላይክ እንደዚህ ሰንዴ ስኩል እንዲልኩ ልጆቻቸውን ሃይማኖታዊ ትምህርት እንዲማሩ። ምክንያቱም የማመን እና የመቀበል መሰረቱ ያለው በኔ ሪሰርች መሰረት እዛ ነው እዛኛው አስተምሮ ላይ ነውና ለኔ እምነት የሌለው ሰው ቢያንስ ለሃይማኖት ተቋሙ እምነት ይኖራል ወደደም ጠላም ሄዶ የሚያመልክበት ማዕከል ስለሆነ ማለት ነው። ያን እንዲያረጉ መክራለሁ። ግን ይሄ ምክሬ ያስደነግጣቸዋል። የሚገርምሽ ነገር እሺ በኔ ካላመናችሁብኝ ግን አልናደድም ማለት መቼም በዚህ ሁኔታ መናደድ አይጠበቅብኝም። ይሄንን ሞክሩ አትሊስት በቃ የሆነ ቀን ልትረዱኝ ትችላላችሁ። ግን ቢያንስ ልጆቻችሁን እንደዚህ ቦታ ወሰዱ። መውሰድ ካልቻላችሁ ደግሞ ከሜዳ አትከልክሉ ብዬችን ምክር ብቻ ሰጥቼ አልፋለሁ። እስቲ ልሞክረው የሚል ሰው ግን ብዙ ጊዜ ውጤቱን ያያል። መሀል ላይ የመቆራረጥ ነገር ይኖራል። የተለመደ ነው፣ ኤክስፔክትድ ነው። ግን ይመለሳሉ። ምክንያቱም የሆነ እንዴት ነው ማሩን መቅመስ አለብሽ መጀመሪያ አይደለ? የማሩን ጣም ለማወቅ ወይም ምትበዩን የማር መጠን ለፍላጎትሽ መጀመሪያ ማሩን መቅመስ አለብሽና ቀምሰው በጣም ጣፋጭ ነው ይሄ ነገር ምናምን ብለው ደብሯቸው ይሄዱና ከዛ ይመለሳሉ። በጣም አንቺ ቶለሬት የምታረጊ ከሆነ ሰዎች ይመለሳሉና እኔ ደግሞ ጀጅ አላረግም። ሊሄዱ ይችላሉ። አንደርስታንደብል ነው አይደለ? ሲሄዱ ለምን እንደሚሄዱ ይገባኛል። ሲመጡ ለምን እንደሚመጡ ይገባኛል። ክፍተት ሲኖር ምን አስበው እንደሆነ ይገባኛል። ሁሉንም አውቃለሁ ማለት አይደለም።
ግን ደግሞ በትምህርት ይዘት መሰረት ፕሬዲክት ማድረግ ትችያለሽ። ያ ከዛ ደግሞ አንደርስታንዲንግም ግዴታሽ ነው። ጄጅ ማድረግ እኮ አትችይም እንደ ባለሙያም አትችይም። ግን ይሄ በጣም የሚፈትነው የሙያው ክፍል ነው አይደለ? እንደ ባለሙያ ጄጅ ማድረግ አትችይም፣ ውስጥሽ ግን ያረጋል። ሶ ራስሽን መጀመሪያ ማሸነፍ አለብሽ ለዚህ ጉዳይ። ለምሳሌ በጣም ከ10 ዓመት በታች ሆኖ ምናምን ልጃቸው በፖርኖግራፊ የተጠቃ ወላጆች ቢመጡ ምን ትያለሽ? ይመጣሉ? እንደዛ ገጥሞሽ ያውቃል? በነገራችን ላይ ምንም ይሄ እንትን አይደለም እኮ የሌለ ነገር አይደለም ከምናስበው በላይ። አይ ከ10 ዓመት በታች እስካሁን ገጥሞኝ አያውቅም። አስደነገ አይ ነው ላይ እኔም ሰርቼበታለሁ ቪዲዮ። ፖርኖግራፊያውን ማናነሳው ኢሹ ነው አይደል? በቃ አሉ እናወራባቸዋለን። እንደ ማህበረሰብ ክድን እናርገናቸው። ከዛ ግን ስትመጪ ደግሞ ልጆቹ ላይ ኢፌክቱን እያየሽው የመከነ ትውልድ እንድናተርፍ ባለማውራታችን ምክንያት የሚያደርጉን ነገሮች አሉና እኔም ሰርቻለሁ፣ ስለ ፖርኖግራፊ ቪዲዮ ሰርቻለሁ። ግን ከ10 ዓመት በታች ስትይ አለ ኢን ጀነራል። አይ እኔ ገጥሞኝ ያውቃል። አንቺ መቅጠም ሳይሆን እንዲሁ ሪሰርቾች ላይ ምናምን አይተሽ ታውቂያለሽ? አዎ፣ ምክንያቱም ሪሰርቹ ዓለም አቀፍ ነውና ሪሰርቾች ላይ አለ 7 ዓመት 8 ዓመት ምናምን ላይ በአዲክሽን ደረጃ ባይደርስም ራሱ ሲያደርጉ የተገኙ ልጆች አሉና እንደውም አንዲት እንስት ነበረች በዚህ ጉዳይ ስሟን ረሳሁት። ብዙ ጊዜ ሪሰንትሊ እንትን ላይ ፖድካስቶች ላይ አታለውና ኖርማል ነው ብለው ወደ መደምደም ሄደዋል። ላይክ በእነሱ ሪሰርች አዲክሽን ሲሆን ነው እንጂ ችግሩ ነገርየው ማረጉ ችግር የለውም ማለት ላይ ደርሰዋል። እና ለ7 ዓመት ለ10 ዓመት ለ12 ዓመት ልጅ ሱስ ሲሆን ነው እንጂ ችግሩ ማድረጉ ችግር የለውም ካልሹ ሱስ ከሚሆንበት አድርግ እንደማለት ነው። ኦፍ ኮርስ ሱስ ማይሆንበት ደግሞ ምንም ምክንያት የለም። እድሉ እስካለሽ ድረስ እድሉን የምትጠቀሚ ከሆነ ለምን አይሆንም አይደል? መብላትም እኮ ሱስ ነው አይደል? የመብላት እድል ባለሽ ቁጥር ብትበይ ነገ ከ5 ከ6 ሰዓት አንዱ ቢጎል ይርብሻል። ያ ማለት ነው። ስለዚህ እንደዚህ አይነት ወላጅ ቢመጣብኝ ኦፍ ኮርስ ጀጅ አረጋለሁ። እንዴ ማለት ምን ያክል ቢዚ ቢሆኑ ነው ሰዎቹ? ምን ላይ ሆኖ ምን እየሰሩ ቢሆን ነው? በዚህ እድሜ በእኛ ሀገር መቼም የ7 ዓመት የ10 ዓመት ምናምን ልጅ ኢዝሊ ኮንትሮል ልታረጊው የምችው ልጅ ነው። ያን ያህል የሚያስቸግርሽ አይደለም። ቢያንስ ቋሚ መግቢያና መውጫ ሰዓት አለው፣ ቋሚ መተኛና መነሻ ሰዓት አለው። ስለዚህ ሞኒተር ለማድረግ በጣም ቀላል ነው አይደለም? እንዴት ቢሆን ነው እንደዚህ የሆነው ይሄ ልጅ እላለሁ። ከዛ እንደ ፓረንቲንግ ደግሞ ወላጆቹንም ቁጭ አርጌ በጣም በትልቅ መጠይቅ ልጠይቃቸው እችላለሁ። ሳም ፓርት ኦፍ ዩ ጀጅመንታል ነው፣ ግን እንደ እንትን አታስቀምጩ፣ ቫልዩ ሰተሽ አታስቀምጩ። የምታስቀምጩ ከሆነ ባለሙያነትሽ ይቀራል ማለት ነው። አፍተር ኦል የልጆቹ ሪዛልትና ልጆቹ እንደና ማድረግ ስለሆነ ግን እንደሱ አይነት ወላጆች ይመጣሉ። ላይክ አሁን ለምሳሌ ልጆቻቸው እንደዚህ አይነት ስቶሪ ገጥሞሽ ያውቃል? እንደኛ ሀገር ልጆቻቸው በዚህ ሱሴት እንደተጠቁ የሚያውቁ ወላጆች ገጥሞኝ ያውቃሉ። ግን ልጆቻቸው ኢንሴኪሪቲ ስለሚሰማቸው ብዙ ጊዜ ይዘው ለመምጣት አይደፍሩ፣ አንደኛ። ሁለተኛ ወላጆቹ ደግሞ ለመቀበልም አይደፍሩ። ሲያረግ ወይ ጠርጥረውት ወይ የሆነ ምልክት አይተውበት ምናምን ያረጋል ልጄ እና እርዳታ ያስፈልገዋል ብለው መቀበልም ላይ ይከብዳቸዋል ወላጆች። ይገባኛል፣ በጣም ፕሮቴክቲቭ ከመሆን ነው አይደለ? ልጆቻቸውን ላለማጋለጥ ምናምን ሊሆን ይችላል። ፕሮቴክቲቭ ከመሆን ብቻ ነው። አሁን እኛ ካልቸር ውስጥ ማልወደውን ነገር እሺ ቲንክ እኛ ካልቸር ውስጥ ማልወደውን ነገር ልንገርሽ። ብዙ ነገራችን ከሰው ጋር የተነካካ ነው። እውነት ነው። አሁን አንቺ የምር አንዳንዴ ልጆቹን ካለማጋለጥ አንጣር ብቻ ነው ብለሽ ታስቢያለሽ? ከሰው ጋር የተነካካ ሲባል እኮ ይሄም ጭምር ነው። እኔ ጋር ሲያመጡ ሰው እያያቸው ነው፣ እኔም እያየኋቸው ነው። የቅርብ ወዳጆቻቸውም ያዩዋቸዋል፣ አካባቢ ላይ ያሉትም ሰዎች ያዩዋቸዋል። ወላጆቹ ለልጁ ሳይሆን የሚፈሩት ለራሳቸው ነው። በእነሱ ዙሪያ ላለው ሰው ነው የሚፈሩት፣ ለልጆቹ አይደለም። ከዛ በእነሱ ዙሪያ ያለው ኤክስፖዠር ለትንሽ ጊዜ ሊሆን ይችላል። ለልጁ ግን እውነትም ከባድ ማህበረሰብ ስለሆነ ያለው ማለት ነው፣ ለልጁ እውነተኛ ኢንሴኪሪቲ ሊፈጥርበት ይችላል። ለምን መሰለሽ? ከዚህ ጉዳይ አገግሞ ተቀይሮ ውጤታማ ሆኖ ይሄ ልጅ ከ5 ዓመት በኋላ እዛ አካባቢ የነበረ ሰው ሲያይ ያንን ነው ሪኮል የሚያደርግበት። ተረድተሽኛል አይደለ? ውጪ ላይ እንዲጋለጥ የማይፈልግበት አንዱ የማህበረሰብ ምክንያት ተቀባይነት አለው፣ ለኔ እንዳለኝ ልምድ ማለት ነው። ልጁ የሆነ ካገገመ ጥሩ መንገድ ከጀመረ ምናምን በኋላ ያንን አንስተው ወደ ኋላ ይጎትቱታል። የማህበረሰባችን ችግር የቤተሰብም በአጠቃላይ በቃ ከወላጅ ነው ማህበረሰብ የሚመጣው አይደለ? ቅርብሽ ላይም
ሩቅሽ ላይ ያሉ ሰዎች እንደው ዝም ብሎ በመናኛ የሰሙትን ምናምን እንደዚህ ሆኖ እንደዚህ ምናምን ይሉና ያንን ሰው የበረታውን ወደ ኋላ ይመልሳሉ። ወላጆች ይሄንንም ጭምር ነው የሚያስቡት። አሁን ሳይሆን ወደፊት ራቅም ብለው ያስባሉ ብዙ ጊዜና ለኔ ፕሮቴክቲቭ ከመሆን አንፃር ብዬ አስቀምጠዋለሁ። ለራሳቸውም ለልጃቸውም ነው። ግን ለራሳቸው ብቻ ሳይሆን ለልጁም ጭምር ነው። አት ሰም ፖይንት ለልጁም ጭምር ፕሮቴክት ለማድረግ ስለሚሞክሩ ነው ብዬ አስባለሁ። ያንቺ ሀሳብ ቆንጆ ነው። እኔ ደግሞ ምን ይመስለኛል መሰለኝ ሙያችን ተቀራራቢ ስለሆነና እንትን ስለሚል እኔ ደግሞ ምን ይሰማኛል መሰለሽ ኦፍ ኮርስ ፕሮቴክቲቭ ከመሆን አንፃር ነው። ግን ልጆቹን እንደኔ ከማህበረሰብ ወግ ወይም ደግሞ ከሚመጣ ወሬ አልነበረም ፕሮቴክት ልናረጋቸው የሚገባው። ፍሮም ዘ ቢጊኒንግ ከነገርየው ነበር ፕሮቴክት ልናረጋቸው የሚገባው። ሶ ልንለምደው የሚገባ ካልቸር ነው ብዬ ስለማምን ለምሳሌ ዛሬ ፈረንጆቹ የደረሱበትን ደረጃ ብታይ ኦል ኦፍ ዘ ሰደን ተነስተው አሁን ያሉበት ደረጃ አልደረሱም። ትሩ ፕሮሰስ ነው የደረሱት። እኛ ግን ዊሊንግ አይደለንም ነው ፕሮሰሱን ለመጀመር ራሱ። ዛሬ አንድ ሰው እኔ እንደዚህ ነኝ ብሎ ቢወጣ ነገ የሚከተሉ ሰዎች ይኖራሉ። እኔ ስላየው ማውራት ስጀምር እኔም ታሪክ አለኝ ብሎ የሚመጡ ብዙ ሰዎች ስላየው ማለት ነው። ሶ ፕሮቴክት ሊያደርጓቸው የሚገባው የነበረው ከዛኛው ነገር ነበር። ጊዜ ሰጥተዋቸው አቴንሽናቸውን ሰጥተዋቸው ምናምን። አንዳንዴ በርግጥ ልጅ ወላጅ ዋለበት ቦታ ልጅ ዋለበት ቦታ ወላጅ አይብለም ይባላል። ላይክ እነሱ ላይ ምንትን እያረኩ አይደለም ዲፔንድ እያረኩ አይደለም። ግን ፕሮቴክቲቭነት ለምሳሌ እንገርሽ አንድ ልጅ እንደዛ ቢሆን እኔ በባለፈው የሰራሁት ቪዲዮ ላይ ራሱን ያጠፋ ልጅ አለ። አሰደብከኝ የሚለው ቃል ይቀድማል። they don't want understand ሊያደርጉ ልጆቻቸውን አይፈልጉም። ሶ ከኔ አንፃር ፕሮቴክቲቭነት ሳይሆን ይሉኝታ መፍራት ነው። አው ራሳቸውንም ፕሮቴክት ከማድረግ ቢሆን ልጁንም አብረው ያረጉታል ነው እምልሽ። ለራሳቸው የሆነ 60% 70% ሊሆን ይችላል። ግን በዛ ውስጥ ግን ከጊዜ በኋላ ልጁ ላይ ከሚደርስ ነገር ደግሞ አብረው አሁን አንድን ክፉ ጎን ስታይ እኔ ለራሴ እንደ ባህል ለማድረግ የምሞክረው ነገር ነው ይሄ ነገር። በነገራችን ላይ ያንድን ድርጊት ክፉ ጎኑን ስታይ አብረሽ ጥሩ ጎኑን መፈለግ ጥሩ ነው። ምክንያቱም እንደዚህ መኮ ነው ብሎ የሚያስብ ደግሞ ሌላ የማህበረሰብ ክፍል አለ። ተርተሽኛል አይደለ? ሶ ይሄንንም እንደምናስብ እና ሚዛናዊ ሆነን አገልግሎት እንደምንሰጥ ሰው መረዳት ስላለበት ነው ይሄን አሁን የተናገርኩት ማለት ነው። ሌላው አሰደብከን በእኛ ማህበረሰብ እንትን ስነ ልቦና መሰደብ ምንም አዲስ ነገር አይደለም ነው እንዴ? መሰደብ አዲስ ነገር አይደለም። አት ሰም ፖይንት ሳትሰደቢ አታድጊ። አክቹሊ ስድቡንም የሚጀምሩት ቤተሰቦቻችን ራሳቸው ናቸው። በጣም ኢግኖራንት ናቸው። ከዚህ በፊትም ብያለሁ። ልጆችሽን ኢግኖር ማድረግ የፍቅር መግለጫ እስከሚመስል ድረስ ነው ኢግኖር የምንደረገው። አልፈርድባቸው። ለምን መሰለሽ ከትውልድ ወደ ትውልድ የሚተላለፈው ትራውማ ነው እነሱንም እንደዛ ያረጋቸው። ስለዚህ ሰብኮንሺየስሊ ፕሮግራምድ ስለሆኑ እነሱም ሳያውቁ ነው እኛ ላይ የሚዘረግፉብን ይሄንን ነገርና በዛ አንጻራዊ እንትን ማቅለያ ለማድረግ እሞክራለሁ እኔ። አክቹሊ በጣም ከመረዳት ውጭ ኦፕሽንም ስለሌለን ሙያው ስራው ላይ ስትሆኚ እንትን የለሽማ አለመረዳት አትችይም። ሶ ሰበብ እየፈለግሽ መረዳት ነው። ምክንያቱም እነሱም እንደተረዳሻቸው ካላሰብሻቸው የረዳሻቸው ስለማይመስላቸው ማለት ነው። ግን እኔ አሁን እንትኑን ሳታስቢ እኛ ራሳችን የምንናገረው ነገር ተይዘን የምናድገው ነገር ለምሳሌ አሁን ባጭር ያስቀራ አንተ እኮ አትደርስም ደደብነህ ምናምን እየተባለ ሲያድግ አንድ ልጅ ሜንታሊ ተጽዕኖ የለውም? በሚገባለሁ ነህ ስለተባለ ሜንታሊ ተጽዕኖ ይኖረዋል ሳይሆን ለረጅም ጊዜ ነኝ እንዴ ብሎ እስከሚጠይቅ ድረስ ልጁ እንደሆነ ነው የሚያውቀው። በሚገባ ነው በደም ተጽዕኖ ያለው። ለዛም አሁን በቻልኩት መጠንና ባገኘሁት እድል ወላጆችን የመጀመሪያ ዋና ጠቃሚ ነገር ብዬ የምነግራቸው ነገር ልጆቻችሁን ኮሚኒኬት የምታደርጉበት መንገድ ይቀየር። የምትነጋገሩበት መንገድ ይሄ እንትን አካላዊ ንባብ የምትደራረጉበት መንገድ ይቀየር። ግዴታ በነበረው መሆን እኮ የለበትም። ነገሮች ሞዴሬት ይደረጋሉ እና ግድ ነው። ከ40 ዓመት በፊት የተወለደው አይነት ልጅ አይደለም አሁን የሚወለድልሽ። ስለዚህ ራስሽን አፕግሬድ ማድረግ ግዴታሽ ነው፣ ምርጫሽ አይደለም። ስለዚህ እንደዛ እንዲያደርጉ ነው ወላጆች። ሚዲያም ላይ ቢሆን አሪፍ ነው ሲሰሙ። ግን ወላጆች ምን ያደርጋሉ መሰለሽ? ሚዲያ ላይ ሲሰሙ እንደ ኢንዲቪዥዋል ነው እንጂ እንደ ወላጅ አሁን አይሰሙልሽም። ይሄንን ሌላ ዲፌንስ ሜካኒዝም ያመጣሉ ነው የምልሽ። እንደዚህ እኮ እንደዚህ ስለሆነ እንደዚህ ይላሉ። ግን ትሩዙ እንዳለ ነው ይቀበላል እኮ አእምሯቸው። አንቺ ፊት ግን ለመቀበል ብርታት የላቸው። እንትናችንም ነው ሀበሻዊነት ደማችን እሱ እንዳለ ሆኖ ጠቃሚ የሚሆንበት እኮ መንገድ አለ። ኦፍ ኮርስ በብዙ ነገር ጠቃሚ ነው። በብዙ ነገር ጠቃሚ ነው። ግን እዚህ ላይ ጎጂ ነው። እዚህኛው ጋር ሲመጣ ሁሉ ነገር ላይ ጥሩ አይመጣማ። ሁሉ ነገር ላይ አንድ ነገር ከተገበርሽው ጥሩ አይመጣ።
ስለዚህ አንዳንድ ነገሮች ላይ ደግሞ አይ በዚህኛው አይሰራም በዚህኛው አውድ የሚባል ነገር አለ። ከዛ ደግሞ እንትናችንን ማወቅ ጥሩ ነገር ይመስለኛል አይደል? ጀነሬሽን ጋፓችንን ማወቅ ጥሩ ነው፣ ግን እንዴት እንወቅ ነው ችግሩ። እንዴት እንወቅ ማለት አሁን ከዚህ ከፓረንቲንግ ጋር አያይዘሽ የጀነሬሽን ጋፕ ልታስረጃቸው ብቻ የነሱ ጆሮ እንዴት ተርጉሞ እንደሚነግራቸው ልንገርሽ። ከስራ አንፃር የነሱ ጆሮ ተርጉሞ የሚነግራቸው እንደሚመስልሽ በቃ አንተ አይገባህም፣ አርጅተሃል፣ የሆነ በእኛና ባንተ መሀል ክፍተት አለ፣ በክፍተቱ መሀል ያለውን ነገር ልትገነዘብ አትችልም እንደምትዩ ነው የሱ ጆሮ ተርጉሞ የሚሰማው። ከዛ የሱ አእምሮ ደግሞ እንደገና ምን የሚል ምላሽ ያዘጋጅልሻል መሰለሽ? ሆነም ቀረ በእድሜ እኔ እበልጥሻለሁ፣ በእድሜ ከበለጥኩሽ በልምድም እበልጥሻለሁ፣ ስለዚህ በልምድ ያለኝ ኤክስፔሪየንስ ሞር ሊጠቅምሽ ይችላል፣ አንቺ በኖሌጅ ከምታስቢው እኔ በልምድ ያለኝ እውቀት ሞር ሊጠቅምሽ ይችላል የሚል ክርክር ያመጣብሻል። እሱ ክርክር ደግሞ እነሱ እንደመረጡልን ብቻ እንድንኖር ያደርገናል። አዎ እሱ ክርክር ደግሞ ሙሳና ሙሴ ነው ብሏል አንድ ሰውዬ። እነሱም የራሳቸውን ሊስት ያመጣሉ፣ አንቺም የራስሽን ሊስት ታመጫለሽ፣ ትከራከሪያለሽ ማለት ነው። እዚህ ላይ የማያስማማኝ ነገር አለ። ሁሉም ሰው በራሱ ሀሳብ ልክ ነው የሚለው ነገር የጄኔሬሽን ጋፕ ላይ አይሰራም። አንደኛው አካል አይ ልክ አይደለሁም ብሎ ያንደኛው መቀበል አለበት። አት ሰም ፖይንት አንደኛው አካል አይሄኛው ልክ አይደለም ብሎ ያንዱ መቀበል አለበት። ምርጫ አይደለም በነገራችን ላይ ይሄ ግዴታ ነው። መለወጥ የሚፈልግ ሰው የእውነት ግዴታ የሆኑትን ነገሮች መቀበል አለባቸው። ሁሉ ነገር ስለምትወጂው እኮ አይደለም፣ አማራጭ ስለሌለሽ ነው የምትቀበዩ አይደለ? አማራጭ እያለሽ ደግሞ ግዴታሽ ስለሆነም ሊሆን ይችላል የምትቀበዩ፣ የሚጠቅምሽ እሱ ስለሆነ ማለት ነው። የማይጠቅመኝ ነገር ላይ ስታካ አደርጋለሁ ካልሽ እድሜሽ ነው የሚቆጥረው አይደለ? የሆነ እድሜ ላይ አይቀርልሽም፣ የሆነ እድሜ ላይ። ስለዚህ ዘግይቶ ከሚሆን ዋይናት በጊዜው እሺ ብለሽ ሰበር ብለሽ ተቀብለሽ መሻሻል የሚሻል ነገር ይመስለኛል። እኔ ግን ኢጎም አለ በደንብ ድግ ብሏል፣ አብቧል። ስለዚህ ከወላጆች ላይ በጣም 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 ፈታኙ ነገር አንደኛው ይሄ ነው። ሌላ በጣም በጣም ፈታኙ የሚገጥመኝ ነገር ምንድነው መሰልሽ? በምርጫችን አይደለም የሚለውን ነገር ነው ለወላጆች ማስረዳት። ልጄ እንደዚህ አድርጎ እንዲህ ሆኖ በዛ ሆኖ፣ ሌላ እናት ብትሆን አትናገርም ልትልሽ ትችላለች። አንድ እናት ግን እንደዚህ ሆኖ እንደዚህ ብሎኝ በዛ ወጥቶኝ እንዲህ ሆኖ ልትልሽ ትችላለች። ማለት ነገሩን መዘርዘር ስለማልፈልግ ነው፣ ብዙ ነገሮች ስለሚባሉ ከእናቶች ሴንሲቲቭነት ማለት ነው። በምርጫው አይደለም፣ በምርጫው አይደለም ልጁ እንደዛ የሚሆነው። ይሄንን መረዳት ትልቁን ችግር ያቀለዋል። መርጦ አይደለም ልጁ እንደዛ የሚሆነው። የሚመርጣቸው የተወሰኑ ድርጊቶች ሊኖሩ ይችላሉ፣ ግን ያን ማንነት መርጦ አይደለም የሚይዘው። አንደኛ እነሱ ካሳደጉት ነው፣ ሁለተኛ በሰዓቱ ከሚያገኘው ኢንፎርሜሽን አንጻር ነው፣ ሶስተኛ ደግሞ ከወላጆቹ ከሚያየው ሪያክሽን አንጻር ነው እንደዛ አይነት ማንነት የሚኖረው ልጁ። አራተኛ ደግሞ መርጦ ጠይቆ አይደለም የተወለደው። ይህንንም ወላጆች ማስታወስ አለባቸው ሁል ጊዜ። በቀጣይ አመት ልወለድ እንዴ መች ልወለድ ብሎ ማንም ጠይቆ የተወለደ ልጅ የለም አይደለ? 50 አመት ይሆንሽ 18 አመት ይሆንሽ 40 ይሆንሽ ለስሜትሽ መጠንቀቅ ወላጆችሽ ግዴታቸው ነው። ምርጫቸውም አይደለም መብታቸውም አይደለም፣ ግዴታቸው ነው። ስሜቶችሽ ማክበርም ለስሜቶችሽ መጠንቀቅም ግዴታቸው ነው። ላይወዱኝ ይችላሉ እንደዚህ ስል፣ ግን ኢትስ ኦኬ አይወደዱኝ፣ ምንም ችግር የለውም። ትሩዝ ነው ባይ ዘ ወይ። አንዳንድ ዶናቶች harsh ናቸው ነገሮችን። ይኸውልሽ ለመወደድ ከሆነ ነገሮችን የምታረጊው ለተወሰነ ጊዜ ነው የሚቀጥለው። የነዛ ሰዎች ፍቅር እነሱ የሚፈልጉትን ስላልሽላቸው እንትን አይደለም፣ ቋሚ ወይም ጽኑ አይደለም። ሶ አይውደዱኝ፣ ምንም ችግር የለውም። ግን እውነቱን ይወቁ፣ እውነቱን ይወቁልኝ። ምክንያቱም አስፈላጊ ነው እውነቱ። ትውልድ የሚያድን ነገር ነው። ትውልድ መዳን አለበት። ዝም ብለን ምንም ጥበብ የሌለው ምንም እውቀት የሌለው ወይውት የሌለው ልጅ ጥለን መሞት ራሱ ፍትሃዊ ነው ብዬ አላስብም። እንኳን እየኖሩ አቢዩዝ ማለት ነገ ድንገት ልሞች ትችያለሽ። ምን ታውቂያለሽ? ምንም መፍቻ ጥበብ የሌለው ልጅ ዓለም ላይ እንደዚህ ጥለሹ የመሞት መብት አለሽ? ማስተማር አለብሽ፣ ግዴታ ነው። ለማስተማር አንቺ መማር አለብሽ፣ ግዴታ ነው። እኛ እንደዚህ አስፍተን እንደምናብራራው ቢሆኑ ወላጆች እንዴት ደስ ይለኝ እንደነበር ልነግርሻለሁ። አይ ነው ግን አንዳንዴ የወላጆቹ እንትን ራሱ ማለት ነው ይኸውልሽ፣ አሁን እንዳልሹ ሲወርድ ሲዋረድ ይዘኑ የመጣነው ነገር አለ። ይኸውልሽ እኔ እንደ ሀበሻ ህዝብ እንደ ኢትዮጵያዊነታችን ኢጎ እንደሚያጠቃው ህዝብ ካልቸሮቻችን ጎድተውናል። ሁሉም ካልቸር ብዬ አላምንም፣ ግን ስቲል ሁሉም ነው ያልኩት። አሳም ፖይንት ብዙ ካልቸሮቻችን ጎድተውናል። ሁሉም አይደለም። ቆንጆ ቆንጆ ኖርሞች አሉ ይዘንባቸው ያደግነው። አሁን ካነሳሽልኝ የልቤኝ ስለነገርሽልኝ ማለት ነው። እንዴት ነው ልጅ በማህበረሰብ ውስጥ ልጅ እናቱን ቀና ብሎ የማየት መብት የለውም።
ገባሽ? ልጅ ሲቸገር ልጁ እየተቸገረ ነው ቀና ብሎ የማየት መብት የለውም። ኢኒሴንስ ይገላምጣት ይምታት ምናምን እያልኩኝ አይደለም። ሚስ አንደርስታንድ እንዳደረጉኝ ማብራራት አለብሽ ወይ እንደዛ ጆሮአቸው እንደዛ ሊሰማ ስለሚችል ኦፍ ኮርስ ከሱ አንፃር ሳይሆን ይምታት ይናገራት ምናምን ከሚለው አንፃር ሳይሆን ለምሳሌ ልንገርሽ አንድ እናት በጣም ልጇን ተቸግራ ስታሳድግ ተቸግራ እኮ ነው ልጇን የምታሳድገው ነው እንጂ የሚባለው ተቸግሮ እኮ ነው እያደገ ያለው አይባልለትም። ግን ይሄ ልጅ እንዳልሹ የዛሬ ዓመት ልወለድ ብሎ አስፈቀደው የመጣ ልጅ አይደለም። ፋሚሊ ግዴታው ነው። አንዳንዴ ፌቨርም የሰሩልን ይመስላችኋል። ምክንያቱም እንዳልሽው ካልቸሩ ምን ነግሯቸዋል። አንልኝ ማለት ፈርቼ ነበር እኮ እኛን ወልዶ ማሳደግ እንደ ውለታ ነው የሚቆጥሩት። ቴንኪዩ እንትን አርጌልሽ በእንትን ቀን እንትን ሁኜልሽ ሶዋት ማለት ፈልጌ አይደለም የተወለድኩት እኮ እኔ ማለት እኔ ምን ላርግ አሁን ብጠይቃቸው ደስ የሚለኝ የዛን ቀን ማድረግ የምችለው ነገር እንዳለ ቢያስቡና ቢነግሩኝ ጥሩ ነበር። ልክ እንደ ምዕራባውያን ወይ በ18 ዓመትሽ በቃ ውጪ ራስሽን ቻይ ከዚህ በኋላ እኔ ደክሞኛል ስለወለድኩሽ ባለውለታሽ አይደለሁም አልሸከምሽም ጀስ የራስሽን ነገር አድርጊ ምናምን ቢሉኝ ጥሩ። ግን ሲያሳድጉሽ ደግሞ ቶት እያስተማሩ ይሄ መሆን ያለብሽን ወይ እያስተማሩሽ ነው። ስለዚህ ወይ አልነገሩኝ ላልነገሩኝ ነገር ምን ብለው ነው የሚዳኙኝ? ወይ ውለታ እንኳን ሰራንልሽ ቢሉ ይሄ ነገር ውለታ ነው እሺ እስካላሉኝ ድረስ እኔ ውለታ ነው ብዬ በምላቅ እችላለሁ። አንድ ህግ አለኝ በነገራችን ላይ ስሜትሽን ወይም ሀሳብሽን በትክክል በቃል እስካልነገርሽኝ ድረስ ልክ ነው ብዬ ለራሴ አልነግረውም። አንቺ በአንደበትሽ ብቻ ኮንፈርም ካረግሽኝ ነው አው ብዬ የምሰማው እንጂ እኔ ያሰብኩትን በምንድን ነው ማቀው? ይሁን አይሁን የእውነት ያንቺ ስሜት ያንቺ ሀሳብ እሱ ይሁን አይሁን እስካልነገርሽኝ ድረስ አላቅም። ውለታ እየሰራችለት እንደሆነ ስታሳድገው አንድ እናት እያሰበች ከሆነ የምታሳድገው ልጁ እንደ እናትዬ ውለታ ነው ብሎ እንዲያስብላት ከፈለገች ውለታ ነው እያለች ማሳደግ አለባት። በቃ ይሄ ግን ደግሞ ሊያቆት የሚገባው ነገር ውለታም አይደለም እኮ አይ እንደዛ እንዲታሰብላቸው ከፈለጉ ነው የምልሽ። እንግዲህ አንፕሪዲክተብል ነው የሰው ልጅ አእምሮ ምንም ማረጋቸው እንደዛ እንዲታሰብላቸው ማን ይፈልጉ ብዙ ወላጅ እኮ እንደዛ ነው አሳድጌ ይበሉና አሳድጌ እኮ ወይንም እንዳልሹ ነው ከመጀመሪያው በዚህ እድሜያችሁ ስለምትሄዱ ሁሌ ተጣብቀን ልንኖር አይገባም እኮ የሆነ እድሜ ያለን እኛም ደግሞ ዲሳይድ አድርገን የራሳችንን ህይወት ነው እኛም አንፈልግም እንጂ እንደ ልጅ ሁሉ ጊዜ ተጣብቀሽ መኖር ትፈልጊያለሽ? በጣም ብዙዎቹ ሁኔታ የሚያስገድዳቸው ሰዎች እኮ ናቸው ተጣብቀው ከወላጆቻቸው ጋር የሚኖሩት እንጂ ምርጫ ያለው ያረጋል እንዴ? እንደዛ አያረግም። የምርጫ ጉዳይ ነው እና ምርጫ ሳይኖርሽ ቀርቶ ደግሞ እነሱ ጋር ስትጣበቂ በጣም ያሰቃዩሻል። ከዛኛ እኛም ደግሞ እናቴ እኮ ነች አባቴ እኮ ነው ብለን ኮምፕሮማይዝ እናረጋዋለን። እውነት ለመናገር ያ እንኳን ምንም እንትን ይሄ ማህበረሰብ ያወጣልሽ እንደዚህ ስኬት የዋህነት ደግነት ምናምን የሚለው ነገር ከመጠን በላይ አፕላይ ሲደረግ ነው ያ ነገር እንጂ እውነቱ አይደለም። እውነተኛው ነገር እሱ አይደለም። አዎ ከመጠን በላይ ግን አፕላይ ሲደረግብሽ ማክበር ግዴታ ነው። ፈቃድም አይደለም ምንም አይደለም። ማክበር ግዴታ ነው። ማድመጥም እንደዛው ግዴታ ነው። ትክክለኛው የልጆች አስተዳደግ ስልትም ቤተሰብ ወላጅ መር የሆነው ያስተዳደግ ስልት ነው አይደለም። ስለዚህ እሱ ግዴታሽ ነው። ከዛ የበለጠ ግን እንድታስቢ እየተደረግሽ ነው የምታድጊው እየተጨነቅሽ በቃ እንዳልኩሽ ቶት እያስተማሩን አንቺ እንዳልሽው ቶት እያስተማሩን ስለሆነ የምናድገው እኛን ማሳደግ ሸክም ጉስቁልና እናቃለን እኮ እናቃለን። መቼም ደሃ ሀገር ላይ ነው የምንኖረው እናቃለን እንዴት ቻሌንጅ እንዳለው በደንብ እናቃለን። እነሱ ከሚነግሩን በላይ የሚገርምሽ በአሁን ጊዜ እኛ ፌስ የምናረገው ልጅ ለማሳደግ ያለው ፌስ የምናረገው ፔን ይበልጣል። ስለ እውነት ነው የምልሽ። በቀላሉ መለስ ብለሽ ስታስቢ የምግብና የመኖሪያ ኤክስፔንስ ራሱ በፊት እንደነበረው አይደለም። ሶ እኛ እነሱ ኤክስፔሪየንስ ካረጉት በላይ ሰፈር እያረግን ነው። በዚህ አይን ቢያዩልን አሪፍ ነበረ። ግን ያው ጊዜ ይወስዳል እንጂ ሊያዩልን ይችላሉ። ወይም ደግሞ እኛ እንደዚህ ኮትኩተን የምናሳደጋቸው ልጆች ሜቢ ልጆቻቸውን በዚህ አይን ሊያዩ ይችላሉ። እሱ ነው ተስፋዬ። የኛን ልጆች እኛ ያለንን ትራማ ልጆቻችን ላይ አለመድገም። አሁን እኔ እንደውም ባለፈው ራሱ ያልኩሽ ነበር አሁን መስራት ያለብን ወላጆቻችን ላይ ብቻ ሳይሆን ወጣቱ ላይ ራሱ ነገ ስትወልድ ምን አይነት ልጅ ነው ማሳደግ የምትፈልገው ምናምን የሚለው ምን አይነት ወላጅ ነው መሆን ያለብህ እሱኛው ላይ ቢሰራ ቆንጆ ነው እንጂ አሁን ያለፉት ሰዎች ላይ ለመስራት መሞከር የሚቀበሉሽ እኮ ይኖራሉ። ባይ ዘ ዌይ አሉ ሳይማሩ በጣም የሚገራርሙ ሰዎች ምናምን ኃላፊነት አስደንግጠሽ አታውቂም? በደንብ እንደሱ አይነት ሰዎች አሉ። የአብዛኞቻችን ቤተሰቦች ደግሞ እንደዛ አይደሉም። እንዳለመታደሉ ነው አምሶሪ ትሰይስ ግን አይደለም። በቃ ማለት ከበላሽ ከጠጣሽ ምን ጎደለብሽ? ሜንታሊ ራሱ የሆነ ሰፖርት የሚያስፈልግሽ ነው መስሎ ያው አሁንም ልደግሞ ነው። በነገራችን ላይ ልጅ መሰረታዊ ፍላጎቱ ስለተሟላለት ስለበላ ስለጠጣ እና መጠለያ ስላለው
እየኖረ ነው ማለት አይደለም። አንድ ልጅ እየበላ እየጠጣ እየተኛ እየተነሳ እየወጣ እየገባ እየሞተ ሊሆን ይችላል። ውስጡ የሞተ ማንነት ይዞ የሚያድግ ልጅ እንዴት ነው ነፍስ የሚዘራው ነው? እንዴት ከባድ እያደረጉብን ሲያሳድጉ እነሱ ጥለው የሚሞቱት ጄኔሬሽን ለቀጣዩ እንዴት ከባድ እያደረጉት እንደሆነ አርቀው ቢያስቡትና ቢረዱት አሪፍ ነው ብዬ አስባለሁ። አርቆ ሀሳቢ ምናምን የሚባል መቼም እንትን ባልዲ ሙሉ ተረት አለን ነው ባልዲ ሙሉ ተረት አለን። ከዛ ደግሞ እንትንስ ኖት ሰርግሽ ታውቂያለሽ? ሌላ ማልወደው ነገር የዘንድሮ ልጅ እንዴት ነሽ? የዘንድሮ ልጅ ቢሪስጥሽ እንዴት ጥሩ ነገር እንደው የልቤን ያነሳሽልኝ። የዘንድሮ ልጅማ ባለጌ ነው። እናንተማ እንትን ናችሁ። ምን ትያለሽ? ብዙ ባለፈው እንደውም እንደዚህ ተባብለን ነበር መሰለኝ አይደለ? የዘንድሮ ልጅ የዘመኑ ልጅ የአሁን ጊዜ ልጅ ምናምን የሚባል ነገር የለም። ዘመኑ ማን ነው? ዘመን የሚጠራው ዘመኑ ላይ ባለው ሰው ነው አይደለ? እና እኛ ምን እናርግ? ያረጉንን የሆን ነው የዘሩት ነው የበቀለው። እኛ ከሰማይ ዱብ አላልንም፣ ከምድርም ብቅ አላልንም። እነሱ ናቸው የዘሩን፣ እኛ በቀልን። እኛ ምን እናርግ? የዘመኑ ልጅ ተብሎ የሚያስዳኝ አንደኛው ነገር ምን እንደሆነ ታውቂያለሽ? የእነሱን ሀሳብ አለመቀበል ነው። እንደው የዘንድሮ ልጅ ማንንም አይሰማም፣ እንደዚህ ሆነ፣ የዘመኑ ልጅ አይደል እንዴ ምናምን፣ ምንም ጥፋት ይጠበቃል አይነት ከሱ፣ ምንም ውድቀት ይጠበቃል አይነት ከሱ ማለት ነው። ያ ጥፋትና ውድቀት የሚሉት ነገር ግን ከነሱ አስተሳሰብ ውጭ የሆነውን ነገር እኮ ነው የሚገርምሽ እንጂ ኖት ፎር ሪል እውነት ውድቀትና ይሄ ፌለርቲ የምንለው ነገር ሆኖ ሳይሆን እነሱ የማይወዱት ነገር እነሱ የማይደግፉት ነገር ስለሆነ ብቻ የዘመኑ ልጅ ልትባይ ትችላለሽ። ግን ዘመን ቁጥር ነው። ዘመንን ዘመን የሚያስብለው በጊዜው ያለው ሰው ነው። ስለዚህ ወይ እኛ ያፈራነው ልጅ ማለታቸው እንደሆነ በዛው የዘመኑ ልጅ ሲሉ እኛ እንዳልኩሽ ከየትም አልመጣንም፣ የነበርነው ነን የመጣ ነው። ያ ግልጽ ሊሆን ይገባል ብዬ አስባለሁ እንጂ ምንም ሰው በጣም በልጥ ነው። ምን ያረጋል መሰለሽ? የራሱን ጥፋት ለጊዜ ያላክካል። ያ ነው የዘመኑ ልጅ የሚያስብለው ብዬ አስባለሁ። ከዛ ደግሞ ከጊዜው በላይ እኔ ምን አስባለሁ መሰለሽ? የዘመኑ ልጅ ሲባል ወይ እናንተ ልጆች የእናንተ ጊዜ ልጆች እዚህ ጊዜ ልጆች ምናምን ሲሉ እንዳልሹ የረሱት ነገር የነሱ ፍሬ ነን። ላይክ አንድ ሰው አቮካዶ ተክሎ ማንጎ እንዲበቅልለት ከጠበቀ እየኮተኮተ ያሳደገው ቼክ ማድረግ ነው። አቮካዶ ስትተከይ ያስታውቃል የአቮካዶና የማንጎ ልዩነት። ሶ ስትኮተኩቹ እያበበ ሲመጣ ይሄኛው ነገር አቮካዶ ነው ወይስ ማንጎ ነው ብለሽ ትለይና እየኮተኮትሽ ማሳደግ እንደ ማንጎ ወይ እንደ አቮካዶ ማድረግ የሱ። ከዛ ውጭ ግን ራሳቸው ወልደው ባመጡን በነገርሽ ላይ አሁን ነው በእነዚህ 5-6 አመታት እንደዚህ አይነት ባህሪ ራሱ እያመጣ ነው ያይለ ነው እንጂ ስንኖር እኛ የዘመኑ ልጅ ተብለን የምንጠራው እኛ አይደለን። እኔ ስቲል አለባበሴ ድሮ የወሰኑልኝ እና መለብሰው አጭር አትልበሽ ስባል አጭር ሰው አልክ፣ እንትን ፊት አታወሪም ስባል እንትን ፊት ሳላወራ፣ እንትን አርጊ ስባል እንትን አርጊ። በዚህ ሰዓት መንበረከክ ለጸሎት ከጸሎት ብሶ እኔ እናቴ ስታኝ መንበረከክበት ጊዜ ነበር አልጸልይሽም ላለመባል ማለት ነው። ሶ የነሱ ፍሬ ነን። የዘመኑ ልጅ ሲባል እንዳልሽው ኦኬ የዘመኑ ሰው ያፈራቸው እነሱም ሰዎች አንድ ዘመን ላይ እንደዛ አይነት ሰዎች ነበሩ። እነሱ ፕሮግራም እንዲያረጉን ነው እኛ ፕሮሰስ እያረግን ያለ ነው። ስለዚህ ምንም እኛም ብሌም አናረጋቸውም፣ እነሱም እኛም ማረጋቸውን ያቁም። ከዛ ደግሞ የሚያስጠላኝ ነገር ሌላውም ደግሞ ሰሽ አንቺ አሁን አንድ ጥፋት አጥፊ ድሮስ የዘመኑ ልጆች ላይክ ዩ አር ሜሮን ያጠፋችሁ ሜሮን ነች። በጣም ሁሌ የምበሳጭበት ነገር ስለሆነ ሜሮን ስታጠፋ ሁሉም ትውልድ እንደ ጀነሬሽን ልንጨፈጨፍ አይገባም እኮ። ይቅርታ ስላቋረጥኩሽ፣ ግን እንትን ስለሆነ ነው እነሱ የማይደግፉት ነገር ስለሆነ እኮ ነው። የሆነ ጥፋት አጥፊ ሲባል ራሱ ጥፋቱ ምንድነው እንደ ጥፋት ስታዩ የሆነት እኮ ጥፋት ላይሆን ይችላል። ከነሱ ድጋፍ ውጪ ከነሱ ፍላጎት ውጪና ከነሱ ምንድነው የሚባለው ከነሱ ኤክስፔክቴሽን ውጪ የሆነ ነገር ሲሆን ድሮስ የዘመኑ ልጅ ትባያለሽ። እስከነ ካንቺ ኩያው ያለው ልጅ በሙሉ ይረገጣል። እሺ ብላ ለእናቷ የምትገዛውም ምንም ሀሳቧን ማትገልጸውም የምትፈራውም የምታለቅሰውም የምትደበቀውም የምትደነግጠውም አይደለ ጥቃቷን ዝም ያለችውም ሁሉም ተጨምራ መፍትሄ የሚፈልግ ራሱ ኢሹ ያላትም ተጨምራ ከኔ ጋር ትሰደባለች። ምንድነው እንትን ነው ሁሉንም ሰው በአንድ መነጽር የማየት ችግር አለ እኛ ጋር። የመንጋ እይታ የመንጋ ስልጣኔ በቃ የመንጋ ጀጅመንት የመንጋ ነው ሁሉም ነገርና አንቺ ካጠፋሽ ያንቺ ረድፍ በሙሉ ይረፈረፋል። እኛም እኮ ወላጆች ስንል እዚሁ ላይ በቃላችን ራሳችን እንዳንፈረድበት ወላጆች ስንል ሁሉንም አይደለም። ጥሩ አሉ፣ ጎበዞች አሉ፣ ሰፖርቲቭ አሉ፣ በጣም አንደርስታንድ የሚያደርጉ ልጆቻቸውን አሉ።
ግን በቂ ናቸው ማለት ግን አይደለም። ውሸት ምን ያረጋል? እንደዛም ሆኖ በቂ ናቸው ማለት አይደለም። ስቲል የሆነ ነገር ይፈልጋሉ፣ የሆነ ማዳበሪያ ያስፈልጋል። እናንተ እነሱ ምናምን ሲባል መቅረት ያለበት ነገር ነው። ይሄ እንደ ብሔር፣ እንደ ሀገር፣ እንደ ሰው ልጅ፣ እንደ አህጉር መቅረት ያለበት ነገር ነው። በቃ እንትን ማድረግ ሁሉንም ማጠቃሎ የሆነ ሚዛን ላይ ማስቀመጥ ተገቢ አይደለም። በልጅሽ ከተናደድሽ ለይተሽ ልጅሽን ነው መናገር ያለብሽ እንጂ ያንቺ ልጅ ስላጠፋች ኖርማላይዝ ለማድረግ እኮ ነው። ባይዘይ ያንቺ ስታጠፋ የሌላውም ነው የሚያጠፋው፣ ያው ምን የተለየ ነገር አለ ብሎ የልጅሽን ጥፋት የማቅለል አይነት ነገር ነው። እንደዛ ነው ማየው። ነገረኛ ልሆን ይችላል በዚህ። ሌላው ነገር ደግሞ ልጆች ላይ አላግባብ ኃላፊነት መጫን ላይ ስምንት ያለች ለምሳሌ ጎበዝ ተማሪ መሆን አለብን። ምክንያቱም በእኛ ጊዜ አስታውሳለሁ ሚኒስትሪ ሳይመጣላቸው ቀርቶ ራሳቸውን ያጠፉ ልጆች ቀስቅሰሽ ለምንድነው ብታያቸው አባታቸው ስለሚቆጣቸው እዛስ ላይ ምንድነው ልጆችን ያላግባብ ኃላፊነት ማሸከም ላይ ዋናው እንደውም ያላግባብ ኃላፊነት ማሸከም በእኛ ማህበረሰብ ምን ላይ መሰለሽ ያለው ትምህርት ላይ በትምህርት ዙሪያ ነው። በሌላው ነገር ዙሪያ እንደውም ኃላፊነት አይሰጡሽ። በቃ ሲያምርሽ ሁሉ ያድራታል እንጂ በሌላ ነገር ኃላፊነት አይሰጡሽም። ትምህርት ላይ ግን ከመጠን ያለፈ ኃላፊነት ይጫንብሻል። እንትን ትምህርቱ ከሌለ ህይወት የሌለ ሁሉ እስከሚመስልሽ ድረስ ማለት ነው። እኔ ያደኩበትና የተማርኩበትን ስታይል ብነግርሽ ምስቀሽ ትሞቻለሽ። ሙሉ ለሙሉ ከማህበረሰብ ህጉ አፈንግጬ አድጌ አፈንግጬ ነው የእውነት። ይሄ የግል አኗኗር ስልቴ እንደዛ ነው መኖሩ። እንዲህ መሆን አለበት፣ እንዲህ መሆን አለበት፣ እንዲህ መሆን አለበት፣ እንዲህ ውጤት ማምጣት አለብሽ፣ በዛ መውጣት አለብሽ፣ በዛ መግባት አለብሽ የሚለውን በሙሉ አፍርሼ ነው የኖርኩት። ግን ሰርቼዋለሁ። ግዴታ እነሱ መሰራት አለበት ባሉበት መንገድ አይደለም። አንዳንዴ ብሬኪንግ ዘ ሩልስ አስፈላጊ ነገር ነው። እነሱ ባስቀመጡልሽ ህግ ብቻ አይደለም ሰክሲድ የሚደረገው፣ ሞስት ላይ አይደረግም በእነሱ። እንደውም ህጉን ስትሰብሪ ነው ብዙ ጊዜ ሰክሲድ የምታረጊው። ለምን የነዛ ሁሉ ሰዎች አይን አንቺ ላይ እንደሆነ ታውቂያለሽ። እና እሱ ጥሩ ብርታት ነው። እና ትምህርት ላይ ሌላ ህይወት የሌለ እስከሚመስል ድረስ ትልቁ ውድቀት አለመማር እስከሚመስል ድረስ እኔ አሁን ይሄ ሁሉ ልፋቴ ለምንድን ነው የሚያስብሉ ምንም ያልተማሩ ሰዎች አጋጥሞኝ ያውቃሉ። ዝም የሚያስብሉ በቃ ሙሉ ለሙሉ የሚገዙኝ የሚበልጡኝ በብዙ ነገር ልክ የሆኑ በብዙ ነገር ሊቃኙኝ የሚችሉ ሰዎች ገጥሞኝ ያውቃሉ። ገብቶሻል አይደለ? ስለዚህ ነው ብለው ያስቀመጡት ነገር በሙሉ ነው እሺ አሜን ብለን መቀበል ማቆም አለብን። ያለ አግባብ ልጆች ላይ ኃላፊነት መጫንን ማሻሻል የምንችለው በዛ መልኩ ነው። መቀበል አለብሽ በተወሰነ መልኩ። አሁን ላይ ራሱ ላነሳልሽ ያሰብኩ የነበረው ሀሳብ አለ። እንዴት ነው መሰለሽ ልጆች ላይ ስለ ኮሚኒኬሽንና ስለ ባውንደሪ ታስተምራቸዋለሽ። ከዛ ከወላጆቻቸው ጋር ኮሚኒኬት ሲያረጉ ባውንደሪያቸው እንዴት ነው በመስራት ያለባቸው። ከጓደኞቻቸው ጋር ኮሚኒኬት ሲያረጉ ጥሩ ኮሚኒኬሽን ሲመጣ ባውንደሪሽን ማስከበር ይከብድሻል። በነገራችን ላይ ከሰዎች ጋር ከወላጆች ጋር እየተግባባሽ በሄድሽ ቁጥር አጥርሽን መጠበቅ ያቀትሻል። ስለዚህ አጥሬ እንዴት ነው፣ የት ነው፣ መቋቋም ማልችለው ነገር ምንድነው፣ ሴንሲቲቭ ባህሪ ምንድነው፣ ኢሞሽናል የሚያደርገኝ ነገር ምንድነው ብለው ልጆች ራሳቸውን አጥነው ባውንደሪያቸውን እንዲገነቡ ይደረጋል በፕሮሰስ ማለት ነው። ይሄንን ነገር መገንባት ላይ ጎበዝ ከሆነና ብዙ ልጆች ባውንደሪያቸውን እያሻሻሉ የሚሄዱ ከሆነ ዴቨሎፕ ካደረጉት ምን ድረስ ጫና መቀበል እንዳለባቸው ከምን ሲያልፍ ደግሞ ከአቅማቸው በላይ እንደተጫነባቸው መገንዘብ ይችላሉ ማለት ነው። ኮሚኒኬሽናችንም ደግሞ እንዳልሹ ላይክ አሁን እኛ ጋር ኮሚኒኬሽን የለም ባለፈው ስቲንግ ስለነበር እና ልክም ስለሆንሽ ለምሳሌ ብዙ ልጆች ፖርን አዲክትድ የሚሆኑት አሁን እኛ ጋር ስለ ሴክሹዋል ነገር አይወራም ነው። nobody tell you how to have sex። እሱኛው ነገር ደግሞ ሰዎች እንድታቂ መፈለግሽ ላልተገባ ሱስ ተጋልጧል ብለሽ ታምኛለሽ። እንድታውቂ መፈለግሽ how to work የሚለውን ለማወቅ በጣም መፈለጋቸው ኦፍ ኮርስ። ምክንያቱም how to work የሚለውን ነገር በጣም ለማወቅ በፈለግሽ ቁጥር በስንት መንገድ ኤክስፔሪየንስ እንደሚደረግ የትኛው ፐርፌክት ነው የትኛው ደግሞ እንትን ነው በቃ የትኛው ደግሞ ዲሰንት ነው ምናምን ብለሽ እያንዳንዱን ነገር ለማጥናት በመከርሽ ቁጥር ያ ነገር ጠልፎ ይጥልሻል። መጀመሪያውኑ ግን ይሄ ነገር ኖርማል ነው። መቼም እንደ ማህበረሰብ ችግሩ ምንድነው መሰለሽ ከጨለማና ከሰው መደበቅ የሚወድ ህዝብ ነው ያለን። ጨለማና ሰው የሌለበት ሲሆን ሁሉ ነገር ተዘርግፎ ተራግፎ ይነገርሻል። ግን መነገር ያለበት በብርሃን ነው። መነገር ያለበት ደግሞ እንደዚህ በቀጥታ ነው፣ በሹክሹክታ ወይ ምናምን አይደለም።
ትልቁ የዚህ ጉዳይ ውድቀት ምን ላይ ይመስልሻል? አንድ ነገር እያደረግሽ መማር ጥሩ ነው አይደለ? ቀድመሽ ግን ስለዛ ነገር ማወቅ አለብሽ። እያደረግሽ መማር ሌላ ፕሮሰስ ነው። ነገሩን ግን መጀመሪያ ማወቅ ድርጊቱን ማወቅ አለብሽ መጀመሪያ። ስለዚህ እንደ ማህበረሰብ እንደዚህ እኮ ነው ብንላቸው ሪኮግኒሽን እየሰጣችሁ ነው ይሉናል። ተወገረያለሽ። እኔ አሁን ሪኮግናይዝ ባረገውም ባላረገውም ጾታዊ ግንኙነት ይቀራል እንዴ? አይቀርም። አልነበረም? ነበር። አይኖርም? ይኖራል። አለ። አይ ነው ልክ ነሽ። ከዛ ደግሞ እኛ ጋር እኮ እንትን እስኪመስል ታዩ ልጆቻችንን ማስተማር ማለት ያገባው ሰው ራሱ እንዴት ነው እውነቴን ነው አይነጋገሩም። የእውነት እኔ እንደሱ አይነት እንትኖች ስለገጠሙ ነው አሁን እዚህ በኋላ ከምንመለስበት ካፕል ሆነው አያወሩም። ለምንድን ነው? ነውር ነው ማለት ሴክሹዋል ነገራችን የሰው ልጅ አይምሮ ሴክሹዋል ነገር በጣም ደስታ እንዲሰጠው ተደርጎ የተሰራ ፍጥረት ነው። ወደድንም ጠላንም እንደዛ ነው። በጣም ዲዛይረብል ነው የሚል ማይንድ ሴት ወርሰሻል። እና አንዳንዴ ማለት አሁን ይሄ ለልጆች ላይ መጠን ይችላል፣ ግን ለአዋቂዎች ያው እኔ እንትን ካውንስሊንግ ላይ ባልሰራም ነገሩን የምታይበትን መንገድ መቀየር አለ። ነገሩ አለ በፊት ታይበት የነበረው መንገድ አለ። ከዛ ነገሩን ደግሞ የምታይበትን መንገድ መቀየር አስፈላጊ ነው። ኮሚኒኬሽን ብቻ ሳይሆን ኮሚኒኬሽኑ የሚያሳፍራቸው ለምን ይመስልሻል? ስለዛ ነገር ማውራቱ የሚያሳፍራቸው ነገሩን የሚያስቡበት መንገድ ነው። ነገሩን የሰሙበት መንገድ፣ ነገሩን ያዩበት መንገድ ድሮ እንደዚህ ሲወራ ምናምን ተብለሽ እንደዛ ስለሆነ የምታይበትን መንገድ መጀመሪያ መቀየር አለብሽ ብዬ አስባለሁ። ጤናማ ነው፣ ናቹራል ነው እና ደግሞ አስፈላጊ ነው። በዚህ ሚዛን ማየት ይቻላል። ግዴታ ማን ነው ግን የባለጌ ነገር ነው ያለው? ያሳድጉና ልጆች እንዳንስት ይሄ የባለጌ ነገር ነው ትባያለሽ። ያድገን ራሱ እኮ የባለጌ ነገር ፊልም ላይ ራሱ ነው ራሱ ይኸውልሽ፣ ውጤቱ ራሱ እንደ ባለጌ ሰው ድርጊት አድርጎሽ ይገኛል። መጀመሪያ የተቀረጽሽበት መንገድ እሱ ስለሆነ ውጤቱ ራሱ ያሉት ሆኖ ይገኛል። ምክንያቱም የሰጡሽን ነገር ነው የምታወጪው። እሱ ነው ችግሩ። ጤነኛ ነገር እንዲወጣልሽ ከፈለግሽ ጤነኛ ነገር መትከል አይደለ? ጥሩ ሰብል ከፈለግሽ ጥሩ ሰብል መትከል መዝራት፣ ከዛ ጥሩ ታገኛለሽ። መጥፎ አስተሳሰብ ዘርተሽ ጥሩ ከኔ መጠበቅ መብት የላቸውም። እንዲህ አይነት ነገር ብልግና ነው ብለው አሳድገውኝ አዎ ባለጌ ነኝ ብላቸው ጭራሽ ታወሪያለሽ ይሉሻል። ገባሽ? አዎ ባለጌ ነኝ ነው መጠበቅ ያለባቸው። ብልግና ነው ሲሉ ካሳደጉኝ እንደዛ ነው መሆን ያለበት አይደለ? ሌላው ደግሞ ተፈጥሮ መሆኑን ማመን ነው አይደል? ባያስፈልግ ለምን ይሰጠናል? አይ ነው በቃ እንደዛ ብሎ እኮ መቀበል ነው። እንደ ሰው እንደ ፍጥረት ልናፍረበት የሚገባ ነገር ቢሆን ኖሮ ይሰጠን ነበር እንዴ? ይሄን ኩዌስችን ማድረግ ፈልጋለሁ። ሁሉንም ሰው የሚያሳፍር ጉዳይ ቢሆን ኖሮ በግልጽ አይሰጠንም። እንደ አካልም ተደርጎ እንደዚህ አካላችን ላይ አይቀመጥ። እንደ አካል ስም ለመጥራት እኮ ራሱ ነውረኛ ነሽ ባይዘው። እኔ አሁን ነውር ፈርቼ እኮ ነው ነውር ፈርቼ ነው ነውር ነው የሚለውን ነገር አላጠብኩትም ከውስጥ። አንደኛ ችግር የለውም ለኔ ምንም ላይ መስለኝ ይችላል ብል ደግሞ በቃ ጉድ የሚለው ነገር በአንድ ጊዜ ያለሽ ክሬዲት በአንድ ቃል በዜሮ ይባዛል። ያንን ከማሰብ ነው። እሱ ነው ችግሩ። ከዛ ደግሞ እኔ ምን እንትን ላለው መሰለኝ አሁን ለምሳሌ ሲያሳድጉን ሴክስ ትክክለኛው ቦታ ላይ ካልሆነ which is wrong still wrong የሆነ ነገር ነው። በትክክለኛ እድሜሽ በትክክለኛ ጊዜ በትክክለኛ ሁኔታ ውስጥ ካልሆነ ልክ ያልሆነ ነገር ነው። ግን በትክክለኛው ጊዜ እንዳልሹ የተሰጠን ነገር ነው፣ ከፈጣሪ የተሰጠን ነገር ነው። አንክዶም አንሸሾ እንዳልሹ ነው። አንቺ ስላልሹ ከመደረግ አይቆምም፣ አንቺ ስላላልሹ እየተደረገ አይቀጠልም። ሶ እንደዛ ሲሆን ሲያሳድጉን አይምሮች ላይ የጫኑብንን ነገር ልንገርሽ። ለምሳሌ አሁን ሴክስ በቦታው ሲሆን ቆንጆ ነው ጥሩ ነው ይሄ ስታገቢ ምናምን ከሚሉሽ ይልቅ ከሆነ ወንድ ጋር ከሆንሽ ታረግዣለሽ ትባያለሽ። ማስጠንቀቂያ፣ ህይወትሽ ይበላሻል፣ በኋላ አርግዘሽ ጥሎሽ ይሄዳል። ላይክ ደስ ከሚለው ነገር ይልቅ የምትሰሚው the worst part ነው። ገና አንቺ ስታስቢ ወደ አይምሮሽ ምን እንደሚመጣው መጥፎ ነገር ነው። የሆነ ሰውዬ ጥሎሽ ሲሄድ ስትጎድ ከዛ ደግሞ አንተን አባባላለን ሴት ልጅ አንዴ ክብሯን ካጣች በኋላ ልልሽ ነበረ ቀደምሽኝ እና the thing is manifest ስለምታረጊው ይሆናል ሞስትሊ ይሆናል። ውስጥሽ የተቀመጠው manifest ማለት በቃ የውስጥ መገለጥ ነው። ሶ ውስጥ የአብዛኛው ሴት ህይወት
ሩንድ የሚሆነው በዛ ምክንያት ነው። ውስጥሽ እየተቀመጠ ያለው ነገር መገለጡ ከውስጥሽ ከየት ይምጣልሽ? የሚገለጠው ከውስጥሽ ነው። ስለዚህ ሲገለጥ የተጻፈው ነው የሚወጣልሽና የሚገለጥልሽ እሱ ነውና ብዙ ጊዜ የልጆቻቸውን አም ሶሪ ቱ ሴይ ዲስ በጣም ፔንፉል እንደሆነ አውቃለሁ ለወላጆች አሳማሚ ሊሆን እንደሚችል በደንብ አውቃለሁ። ግን የልጆቻቸውን ውድቀት የሚሰሩት ብዙ ጊዜ ወላጆች ናቸው። የውድቀታቸው መሰረት ኢቭን ለውድቀት የሚሆነውን እውቀት ራሱ የሚሰጡት ወላጆች ናቸው። ወላጆች ከጸነሱሽ ጀምሮ እያንዳንዱ የሚያስቡት ሀሳብ ሳይቀር ሳይንቲፊካሊ ድጋፍ ያለው ሀሳብ ነው ይሄ። እያንዳንዱ የሚያስቡት ሀሳብ ሳይቀር አንቺ ላይ ተጽዕኖ አለው አይደለ? ለዚህ ይሄ ሳይንስ ምናምን ብለው ብዙ ሰዎች ሊያፋርሱኝ ይሞክራሉ። ማስረጃ አለኝ። ቁርአንም ሊኖረው እንደሚችል ተስፋ አረጋለሁ። ግን መጽሐፍ ቅዱስ ላይ ኦሪት ላይ ይመስለኛል አይደለ? ያዕቆብ ለላባ ነው አይደለ? ሊያን ለማግባት ስንት አመት ተገዛ? ራሄልን ለማግባት 14 አመት ተገዛ። ከዛ በስተመጨረሻ የራሱን ርስት ይዞ እንዲሄድ ምን አለው? እነዛ ሁሉ በጎች ምንም ዝጉርጉር ዝርያ በግ እንደሌለ ያወቀ ዝጉርጉር ሲሆኑ የሆኑትን በሙሉ አንተ ተወስዳቸዋለህ አለው። ከዛ ያዕቆብ ምን አረገ? በጎቹን በጣም ውሃ ያስጠማቸውና ወንዝ ዳር ይወስዳቸዋል። ከዛ ወንዙ ላይ አንድ ሽመልመሌ እንደዚህ መሀል ላይ ያስቀምጥና በጎቹ ሲጠጡ እንዲህ ይዝጎረጎርባቸዋል ውሃው ላይ። እንደዛ አድርጎ ነው ዝጉርጉር ግልገሎች የተወለዱለት። ያቺ በጊቱ ስታይ የነበረውን ነው ውስጧ ሆኖ የተወለደው። ገባሽ አይደለ? ስለዚህ ወላጆችም እንደዛው ነው። ምሳሌ በቃ ግዴታ ምድር ላይ ሁሉ ነገር የሚታይ መሆን አይጠበቅበትም። ከምሳሌ ተረዱ ወይ ደግሞ አንብቡ ወይ ደግሞ ተቋማትን አድምጡ። ይሄንን የተጻፈ ነገር ነው፣ ከየትም አላመጣሁትም። ገብቶሻል አይደለ? በማስረጃ እንዲህ ራሱ አለ ነው። ምንም ያዕቆብ ሌላ በጎቹን እንትን ሊያረግበት የሚችልበት ሚንስ የለውም። ተአምር ነው ከማለት ውጪ ማለት ነው። ሶ ተአምር ነው ማለት የሚቀለው ሰው ይበል። ግን መጽሐፉ ግን በማስረጃ ደረጃ አስቀምጦታል። ውሃ አስጠምቶ እንደዛ አድርጎ ሽመልመሌውን ስታይ ተዝጎርጉሮባት ዝጉርጉር ወልዳ የራሱን ርስት ከነሚስቱ ይዞ እንደሄደ አስቀምጦታል። ዋሽቻለሁ? አልዋሸውም። ስለዚህ እየነገሩን የምናድርገው ነገር በደንብ በእኛ ላይ በደንብ ይገለጣልና እየነገሩን የምናድገው ነገርም ውጤት ነው አድገን የምንሆነው። ብዙ ጊዜ ልብ ሰባሪ ሊሆን እንደሚችል አውቃለሁ፣ ግን እውነቱ ነው። ምንም ማድረግ አልችልም። እውነት ሁሉ ጊዜ ምቾት አይሰጥም። እንደሚታወቀው እውነትን የሚናገርም ሰው አይወደድም። ግን ያው የሆነ ቀን የነቁ ቀን ኦኬ ልክ ነበረች እኮ ይባላል። ያው ከረፈደ ስለሆነ ብዙ ጊዜ የምንነቃው። ሌላኛው ነገር ደግሞ ዲስ ዴይስ እኛ ጀነሬሽን ላይ በጣም ፈራውን ስለ ወላጆቻችን አወራና እኛ ጀነሬሽን ላይ በጣም ፈራው ነገር ምን አለ መሰለሽ? አሁን የድሮ ቤተሰቦቻችን ለልጄ ብዬ ነው ብለው ዋጋ ይከፍሉ ነበር። ዲስ ዴይስ አያለሁ ብዙ ኮቶች ለልጅ ብለሽ አትጎጂ፣ ለልጅ ብለህ አትጎዳ እና ኢዛት ፌር ማለት ምንም ለማያውቅ ልጅ ቅድም መልሰነዋል። አማክረን ወይም ጠይቀን አይደለም የተወለድነው ካልን እኛንም አማክሮን ጠይቆን አይደለም የሚወለደው ልጁ። እስከወለድነው ድረስ ሪስፖንሲብል ነን። አለቀ። ለልጄ ብዬ እንዲህ አልሆንም፣ እንደዛ አልወጣም፣ እንደዛ አልገባም ስትይ መጀመሪያ ነው የምታስቢው። በቃ ካመጣሽው በኋላ ምንም የማያወላዳ ኃላፊነት አለብሽ። ለስሜቱ አይደለ? ለአካላቱ ለመንፈሱ ኃላፊነት አለብሽ ግዴታ። የመጠበቅ የማሳደግ አይደለ? የማጠንከር የመከላከል ኃላፊነት አለብሽ። ይሄን ስታረጊ በሁለት በሶስት ነገር ፐርፌክት ላትሆኚ ስለምቺ በነገራችን ላይ ልጆቻቸውን ለማሳደግ ቤት የሚቀመጡ እናቶች አሉ አይደለ? ለኔ አላማ ስለሌላቸው ምናምን ነው ብዬ አላስብም። ወርዝ የሚያደርገውን ነገር ስለሚያውቁ ነው ብዬ ነው ማስበው። የሚበልጠውን ነገር ስለተረዱት ነው። ለልጆቻቸው ጊዜ ሰጥተው ቦታ ሰጥተው እንትናቸውን ሳክሪፋይ አድርገው አይደለ? ህልማቸውን ወደ ጎን ትተው ልጆቻቸውን ለመንከባከብ ቤት የሚቀመጡት እናቶች ወርዝ የሚያደርገውን ነገር ስላወቁ ነው እንጂ የበታች ስለሆኑ ሰነፎች ስለሆኑ ጊዜያዊ ፍላጎት ስለሌላቸው ምናምን አይደለም። የሚበልጠውን ነገር መረዳት ስለቻሉ ነው ብዬ ነው ማምነው። ለልጄ ብለሽ እንዲያቱኝ እንደዛ አትሁኚ፣ ለልጅሽ ብለሽ እንዲ የምትሆኚናት በቃ እንዲ ነሽ ማለት ነው ምናምን የሚባል የተጠቂነት ሳይኮሎጂ ነው። እንትን ሆኗል። አሁን ላይ ፋሽን ሆኗል።
አስተውለሽ ከሆነ ፋሽን ደግሞ የገንዘብ ምንጭ ነው ብዙ ጊዜ። አይ ነው ግን ዲስዴይ ሳም ይገርመኛል። ጥቃት አይሆን ህይወትሽን አሳጥቶ ልጅሽን የምታሳድግ እንዲህ እኮ ስንላቸው እና እንዲህ ሆና እንዲህ ሆነች ሴትዮ እንዲሆነች ሴትዮ ዝም ትበል ይሉኛል። እኔ እሷን አይደለም እያልኩ ያለሁት እንዳልሽ እኮ ጀነራሊ ስለምንተከለለ ነው። አዎ እኔ እሷን አይደለም። አውድ የሚባል ነገር አለ። በቃ በጣም አስታራቂ አማርኛ አውድ ማለት ለምሳሌ አማረ ካልሽ አንድ ጽሁፍ ላይ አማረ ሊሆን ይችላል፣ ሌላኛው ጽሁፍ ላይ ስም ሊሆን ይችላል። ገባሽ አይደለ? ስለዚህ አውድ አለው። አንድ ነገር ስትናገሪ የነበርሽበት አውድ ታይቶ ነው ለቃሉ ትርጓሜ የሚሰጠው እንጂ የዚህ ጋር ስለተተረጎመ ሁሉም ቦታ በአንድ አይነት መልኩ ይተረጎማል ማለት አይደለም። ጀነራላይዝ ማረጉም እንዳለ ሆኖ እንደዛ ማረጉ ደግሞ ጥቅምም ስለሚያስገኝ ነው በዚህ ሰዓት እንደዛ የሚያረጉት እንጂ የእውነት አለመሆኑን እኔ ሴቶቹ ሳያውቁ ቀርቶ አይመስለኝም። እና ደግሞ እኔ ምን ፈራለሁ መሰለሽ ላይ ካሁን ምን አይነት እንደ ሴትም ስናወራ እንደ ባለሙያ ብቻ ሳይሆን እንደ ሴትም ስናወራ ምን አይነት ሴቶች እያፈራን ነው መሰለሽ? እኩዮቼን ስለማይ ኮሽ ባለ ቁጥር እየተነሳች የምትሮጥ መስኩሊን አይገባኝም። እሱ ነገር ይገባሻል? ይገባኝ አልፈለኩም። አሁን ማለት ነው ያላጠናሁት በጣም ፎከስ ስላላረኩበት ነው ያልገባኝ ብዬ አምናለሁ። ምክንያቱም የራሴን ሮል ጀንደር ሮል አለ ብለሽ ታምኛለሽ? ይሄ ለፈይለት ታጣይ ነው ባይዘው እኔ እውልሽ በጣም አሁን ላይ ለመናገር የተቸገርነው ነገር ምን እንደሆነ ንገርሽ። የሆነ ሰው ሲያወራ የሆነ ነገር ልክ ነው ለዛ ሰው፣ ከዛ አንቺ ስታወሪ ግን ይወረድብሻል which is wrong። አንቺ አሁን ለምሳሌ ከኔ የተለየ አይዲዮሎጂ ሊኖር ይችላል። እውነት ነው። ገባሽ? እኔ አሁን ሴት ልጇን ቤቷ ቁጭ ብላ ታሳድግ ስል አንቺ ደግሞ ለምን ወጣት ስራ የምትያይነ ሰው ልትሆኚ ትችላለሽ። አያጣላንም። አያጣላንም። ልክ ነው የምትኖሪው፣ እኔም ቤቴ ነው የምኖረው። እኔ ፐርሰናሊ ጀንደር ሮል አለ ብዬ ማመን አይነት ሰው ነኝ። ገዢ ሀሳብ ያስፈልጋል። በነገራችን ላይ ትልቁን አለመግባባትን ኪፕ አድርገን እንድንኖር የሰሩብን ሳይኮሎጂ ቢኖር እኔም ልክ ነኝ አንቺም ልክ ነሽ ነው። የሆነ መስመር አለበት። እኔም ልክ ነኝ አንቺም ልክ ነሽ እኮ በቃ እንዲ ፓራሌል ሆነን ነው መንቀረው። እኔም እንደዚህ እኔ አንድ መስመር ላይ መምጣት አለብን። በተለይ ሴቶች ስንኖር አንድ መስመር የምንሄድበት አንድ መስመር መኖር አለበት። አንቺም በዛ መስመር ነኝ እኔም በዛ መስመር። እኔ ጨርሼ ወደ አንቺ አልመጣም፣ አንቺም ጨርሰሽ ወደ እኔ አትምጪ። ግን የሆነ የምንስማማበት እዚህ ጋር መስመሩ ላይ ነጥብ ያስፈልጋል። ጀንደር ሮል አለ ወይ ላልሽኝ፣ አለ ላሉት አለ፣ የለም ላሉት የለም። አለ የለም ብዬ በዚህ ሰዓት ለመጨቃጨቅ ብቁ የበቃ ማይንድ ሴት ስለሌለ ምንም አልልም። ለኔ ግን አለ። ለኔ እንደ ግለሰብ ለኔ አለ። ሌሎች ሰዎችን ሊረብሽ ሊያናድድ የለም ሊሉ የሚችሉ ሰዎች ደግሞ የለም። ሲጀመር እኔ በጾታ እኩልነት ማምን ሴት አይደለሁም። እኔ በጾታ ልዩነት ነው ማምነው። በጾታ ልዩነት ነው ማምነው። መስኩሊን ወይም ደግሞ ወንዳዊ ባህሪ ጎልቶ ስጋጋጥ መኖር አልፈልግም። የራሴን ሮል ልክ ምናልባት የስነ ፍጥረት ጥናት ስላለኝ ሊሆን ይችላል ይሄን የምለው፣ ግን ከፍጥረት ጀምሮ እኔ ከወንድ እንደምለይ ነው ማቀው። ያ ማለት ግን በሰብአዊ መብት ደረጃ በዲሞክራሲያዊ መብት ደረጃ አልገባሁም። በተፈጥሮ ደረጃ ነው ልዩነት አለ ያልኩት። በዲሞክራሲያዊ መብት ደረጃ ለሱ የተሰጠው ለኔ የሚሰጠኛለው። ለምን ዋይናት ለምን አይሆንም? ለምንድን ነው ለወንድ የሚሰጠው ለሴት የሚሰጠው ካልሽ ለምን አይሰጥም ነው የምልሽ። መልሴ እሱ ነው። በምን ደረጃ? በዲሞክራሲ ደረጃ ስልሽ ለምሳሌ የስራ መብት፣ የትምህርት መብት፣ የንግግር መብት የመሳሰሉት እነዛ። ከዛ በሰብአዊ መብት ደግሞ በቃ በነዛ ደረጃ ግን በፍጥረት ደረጃ ከልዩነት ይልቅ እኩልነትን ማሰብ በፍጥረት ደረጃ ያጣላናል። እዛ ሰብአዊ ጋር ዲሞክራሲያዊ ጋር እየወሰደ የሚያዋጋን ጉዳይ ተፈጥሯዊ ልዩነትን ያለ መቀበል። ለምሳሌ እሺ ቀለል አድርጌ ላስረዳሽና ኪሎና ሊትርን የምትለኪው ባንድ ነገር ነው። በቃ ወንድና ሴት ለኔ እንደዛ ናቸው። እኔም በራሴ መለኪያ እሱም በራሱ መለኪያ፣ እኔም ቦታዬ ላይ ጥሩ ነኝ እሱም ቦታው ላይ ጥሩ ነው። የሱም ቦታ የሚያጋጨኝ ጉዳይ የለም፣ እሱም የኔም ቦታ የሚያጋጨው ጉዳይ የለም። እኔ ማምነው በዛ ነው። አንቺ የተቸገረው ካልተጋጨን ይያልና ካልተጋጨን ብለን ነው። አሁን የግጭት ማይንድ ሴት እኮ ነው ችግሩ። ጦርነቱ፣ የእናትና የአባትሽ ልምድ፣ ሁሉ ነገር የግጭት ፍቅር አስይዞናል በዚህ ሰዓት። በእውነት በሃይማኖት ግጭት ነው፣ በጾታ ግጭት ነው፣ በአስተሳሰብ ግጭት ነው።
ኢቭን ፍቅር ውስጥ ራሱ ግጭት ነው አይደለ? ግጭት ያስፈልጋል። ግን እንደ እናት ደግሞ እኔ አሁን ይሄንን ያነሳው ልጅ ጀንደር ሮል አለው ብዬ እንትን ያልኩሽ አሁን ብዙ እያወራን ያለው እንመጣለን አክቹሊ ሳይኮሎጂካል ስለሆነ ጀነራል ስለሆነ ነገር ግን አሁን ጀንደር ሮል አለ ተብለሽ ታምኛለሽ ብዬ ያሰብኩት ነገር ምንድነው ስፔሻል ኒድ ላይ ነበር ነው የምሰራው አይደል እና አንድ ቀን አንድ እናት ደወለችልኝ እና ልጇ አውቲስቲክ ነው 8 ዓመት ሆኖታል አይተው አታውቅም ማለት የሆነ 3 ዓመታቸው ተምራለች የማያውቅ ሰው ምናምን ቢሆን እሺ ተምራለች ማለት ካለችኝ አንፃር ማለት ለምን አይተው ማታውቀው እኮ ነገርሽ እኮ ነው እና እንትን አለችኝ ደወለችና ልጅ ትሰራለሽ አሉ የሚያውቅ ሰው ነው ስልሽ ስቴለሽ ሎኬሽን አልኩ ከዛ ስንት ዓመቱ ነው ልጅ ስላት ኖቲስ አደረኩት አለችኝ ስንት ዓመቱ ነው ስላት ኖቲስ አደረኩት ስትለኝ የጠበቅኩት የ3 ዓመት ልጅ ነው ብሊ ቦርናት ስንት ዓመቱ ነው ስላት 8 ዓመቱ አለች ደነገጥኩ 8 ዓመት ሙሉ አንድ እናት አንዳንዴ ይሄ ተፈጥሮ በጣም እቃረናለሁ ካላልሽ በስተቀር እና ስትሆኚ እኮ አለሻ የሆነ ስስት በትክክል በቃ አመታሽ ሞል እንዴ ፔን ውስጥ ቀላል ለፔሪድ የምናየው ፔን እንኳን እኔ ከወደቁ አልነሳም እንኳን አይደለም አስበዋለሁ አሁን አንድ ጓደኛ የዚህን 10 እጥፍ ነው ብላይ ቢቀርሻ ፔንፉል ነገር ነው ገባሽ ልጅ መውለድ ቀላል አይደለም ሶ እንዴት ነው ይሄን ያህል እድሜ ያላየሽው ምናምን ስራ እኔ ብቻ ነኝ እንደማየው አባቱ ያየው ማለት ነው ከዛስ ወጥቼ ልጆቻችሁን ቼክ አድርጉ የሚል ቪዲዮ ሰራው እና ከታች የተጻፈልኝ ኮሜንት ልክ እኮ ነች አባቱ ያየው አባቱን እንትን ያረግለትም የኢንፌሪዮሪቲ ማይንድ ሴት ነው ባይዘ የበታችነት ማይንድ ሴት ስላለ ነው እሱ ያየውም እንዴ እንደዚህ ምናምን ማለቱ አንደኛ አይታው ሊሆን ይችላል አይተሽና ያየሽውን የተቀበልሽበት ጊዜ ሊለያይ ይችላል ብዙ እናቶች በዛ ይቸገራሉ አይተው ምልክቶቹን አይተው ነው ብሎ ለመቀበል የሆነ ጊዜ መውሰድ ነገር አለ ግን ያው 5 ዓመት ሙሉ ሊሆን ይገባል ብዬ አላስብም ግን ደግሞ ዋናው ስራችን ጀጅ ማድረጉ ላይ ሳይሆን ሶልቪንግ ሜተድ መስጠት ነው ለሰዎቹ ስለዚህ እኔ ብቻ ነኝ ያባቱ ያየው ወይ ቢያየው መልካም ነበር ግን እስከመቼ እሱ ካላየው እሱ እስከመቼ ነው ማታየው ገብቶሻል አይደል እልባት እስከዚህ ጊዜ ድረስ ብለሽ የጊዜ ወሰን ለሌለው ነገር ማንን ነው የምትጠብቂው ይሄ ራሷን ለማሸነፍ ሜቢ የወሰደባትን ጊዜ ማሳበብ ጥሩ መውጫ መንገድ አለችን ማሳበብ በጣም ሆስ ነበረች እኔ ስለጠየቅኳት ሁላ ደብሮታል እንደዛ ጥያቄ ስለጠየቅኳት ማለት እንዴት ጠይቂኝ ከዛ ግራ ገብቶኝ የላችሁም ነው ማለት አንዳንዴ ሳይኖርሽ ሲቀር ተፍጫጭሽ ለምን ሁለታችሁም ሰርታችሁ ወጣችሁ ደክማችሁ ትመጣላችሁ ምክንያት መኖር አለበት ቢያንስ አይ አይደለም ላይክ ስለ ፕራይስ ጠይቃት we can't pay anything ነገር ገባሽ መክፈል ትችላለች ሶ አልቸገረሽም ለምን ይቸገረኛል ማለት ቸግሯት አይደለም ኢቭን ወጣችሁ ገባሽ ሶ ኦኬ እስኪ ቸግርሽ እየጠበቅሽ ነው ሮል ብቻ አይደለም ማለት ነው እኮ የኔ ሮል ብቻ አይደለም እነሱ እኮ አሁን ይሄ ልጅ ምን አጠፋ እነሱ እኮ ናቸው ይሄን ሶልቭ ማድረግ ያለባቸው ልጁን አይተው እንደዚህ ማድረግ አለብን እኔ እናት ነኝ ሴት ነኝ ወጥቼ ውጪ ላይ ያለውን ነገር መቋቋም አልችልም አንተ አድርገው አይ እኔ እንደዚህ ስለሆነ እንዲ ማድረግ አንችልም አይ በቃ ማንም ሰው በማያቀበት ሁኔታ ባለሙያ ብናመጣስ እንዲ ብለው ይሄ የቤት ስራ የእናትና የአባቱ ነው አንቺ ራሱ ይፈና አይመለከትሽም አባቱ ቼክ ያደርገው ምናምን አንቺ እኔ ምን ይመለከተኛል ነው መልስሽ እኔ ተነገርኩ አሁን እኔ እየተፎካከረ ነው ያስፈራኛል በሴቶች የፉክክር ቤት ሳይዘጋ ነው ቴንክ ዩ በወንዶችና በሴቶች መካከል ያለው ፉክክር ተፎካክረን የት እንደምንደርስ መድኃኒዓለም ይወቅ በዚህ መካከል ግን አሁን እኛ የተቀጨ ትውልድ እንዳለን ሁሉ አሁን እኛ ጋር ስትመጪ ሜንታሊ በጣም ትልቅ ትራማ እንዳለብን ሁሉ እኛ ምን ወልዳቸው ልጆች ደግሞ በዚህ ጉዳይ ትልቅ ትራማ የሚኖርባቸው ይመስላል ትክክል ነው ምክንያቱም እነዛኞቹ ሰዎችም የተሰጣቸውን ይዘው መጣው ነው አይደል እዚህ የደረሱት እኛም ደግሞ ምን ሰጠው አለ ለጄነሬሽኑ ምን ሰጠው ነገር ደግሞ አለ ለምን ፈጥረው ጄነሬሽን እሱኛው ነገር ደግሞ ሌላ የአይምሮ መጣረስ እንዳለ በነገራችን ላይ ይሄንን ከእኩልነት ይልቅ ልዩነትን በማስተማር ሶልቭ የምናረጋት ይመስለኛል እቺን ችግር እኔ እሱ እንዲያረጋል ምናምን ከመባባል ስለ ልዩነት ኢቭን ኦብዘርቬሽንሽ ራሱ የወንድና የሴት ይለያያል ሶ ባዮሎጂካሊ አይደለ ሜንታሊ ያለንን ልዩነት በደንብ አድርጎ ማስተማር ከዛ በኋላ ሴቶችና ወንዶች ራሳቸው ያላቸውን የአንደርስታንዲንግ ልዩነት ያዩትና መግባባት ይችላሉ እንዲያርግ ምናምን ሳይሆን ነገሮቹን በራሳቸው ነገሮቹን አቁመን ይሄ እንደዚህ ነው ይሄ ደግሞ እንደዚህ ነው ስንላቸው የሚቀል ይመስለኛል የነሱን ያንድን ወላጅ ችግር ስናይ
የብዙ ሰው ሊሆን ይችላል ብለን አስበን ለብዙ ሰው የሚሆን የመፍትሄ ሀሳብ መፍጠሩ አሪፍ ነው። ከእኩልነት ይልቅ ስንለያይ እኮ ሴት እንደዚህ ነው ግምት የምትሰጠው፣ ይሄ ሪስፖንሲቢሊቲ ለሷ በጣም ትልቅ ቦታ አለው፣ ይሄ ነገር ቻሌንጆቿ ናቸው። ወንድ ደግሞ እንደዚህ አይነት ለምሳሌ የኮሚኒኬሽን ሁኔታ በጣም አፌክት ያደርገዋል ወንድን። ከዛ ደግሞ ክብር የሚባል ነገር አለ። እኩል ወንድም ሴትም እኛ ሀገር የማይደራደሩባት ነጥብ ምንድናት? ክብር። አንቺም ብለሻል ባለፈው፣ አበሻ መናቅ አይወድም። ይሄ ኦልድ ባክቴሪያ የሆነ ነገር ነው ሁሉም ሰው ማለት ነው። ስለዚህ የት ድረስ ነው የምንከባበረው? ራሱ ሪሌሽንሺፕ ላይ ያለሽ በነገራችን ላይ እኔ እንደዚህ አይነት ነገሮችን ቶለሬት ማድረግ አልችልም፣ ይከብደኛል። በአስተዳደጌም ከዛ አሁን ባለኝም መረጃ መሰረት ምናምን እንዲህ አይነት ነገሮችን መቋቋም ይከብደኛል እና እባክህ እንደዚህ ነገሮችን ባታረገኝ። እሱም ደግሞ እኔ ወንድ ነኝ እንደዚህ ሆኜ አድጌያለሁና እነዚህ ነገሮች በጣም ይቀሉኛል፣ ልረዳሻለሁ። እነዚህ ነገሮች ደግሞ ብታረጊኝ ልናደድ እችላለሁ፣ ግን የእውነቴን አይደለም፣ ልጎዳሽ አይደለም፣ ላስቀይምሽ አይደለም ምናምን የሚለው ነገር እንዲህ ብታረጉት ቢባልና ቢለመድ መፍትሄ የሚሆን ይመስለኛል። እኔ ግን እንችላለን ወይ ነው? እግዚአብሔር ይርዳን። እግዚአብሔር ይርዳን፣ እንሞክራለን። የሆነ እኔ ብሪዝ እስካረኩ ድረስ ያው እንደ እግዚአብሔር ፈቃድ ማለት ነው እፈልጋለሁ። አትሊስት እንደዛ መታገል እፈልጋለሁ እስካለው ድረስ። በጣም አድካሚ ፕሮሰስ እንደሚሆን ይገባኛል ይሄ ነገር። በነገራችን ላይ ሳሚም እንደማይኖር ይገባኛል፣ ግን ይሆናል፣ የሆነ ጊዜ ይሆናል። አሁን ላይ ደግሞ ሳልናገር ማለፍ የማልፈልገው ነገር፣ ይቅርታ ጊዜያችሁን በጣም ከወሰድኩኝ አላቅም፣ ግን ጦርነት እያመጣብን ያለ ጫና አለ። ወደ ፖለቲክስ ለመሄድ ሳይሆን ጦርነትና የኑሮ መናር ሴትና ወንድን እያመጣ ያለበት መድረክ አለ። ያ ማለት መዋጮ ጋብቻ መዋጮ እስከሚመስል ድረስ እያደረሰው ነው ነገሩን። ለምንድን ነው? ሰርቫይቫል ነው። ገብቶሻ? ራብ ካለ ጦርነት አለ፣ ጦርነት ካለ ራብ አለ። ተደጋጋፊ ቀውስ ነው። ሁለቱ ተለያይቶ አያውቅም። የጦርነት ውጤቱ ምንድነው? ራብ መፍጠር ነው። የራብ ደግሞ ውጤቱ ብዙ ጊዜ ጦርነት ነው። ሁለቱን እልባት ላይ ካላደረሽ በስተቀር ጦርነትም ራብም አይጠፉ። ለምን እንዲህ እንደሚሆኑ አንዳንድ ሰዎች የራሳቸውን ሪሰርች ይስሩ። በፖለቲክስ ደረጃ ለምን ጦርነቶች እንደማይቆሙ፣ አዳዲስ እርሾ እየተጨመረላቸው ለምን እንደሚጎመሩ ምናምን ሰው የራሱን ሪሰርች ይስራ። ግን ቢያንስ ጠያቂ መሆን አለበት። እንዴ ይሄን ያህል ጊዜ ለምን ጦርነት ይቆያል? እንዴ በየቦታው ለምን እንደዚህ ጦርነት ይኖራል ሲባል ወደ መንገዱ ይወስድሻል። የዛ ነገር ግን መጨረሻው ነጥቡ የሚያርፈው የአንድ ሰው አእምሮ ላይ ነው። የአንድ ወንድና የአንድ ሴት አእምሮ ላይ ነው። ምክንያቱም በዓለም ላይ ያለው ወንድና ሴት ብቻ ነው። እንደ አበሻም ደግሞ ወንድና ሴት ብቻ ነው አለ ብለን የምናምነው። ስለዚህ ወንድና ሴት ላይ እያመጣ ያለው ጉዳይ ምንድነው? ውድድር። ወንድና ሴት ላይ እያመጣ ያለው ጉዳይ ምንድነው? የገቢ እኩያነት ላይ እኩል ክፍያ ምናምን። ወንድና ሴት ላይ እያመጣ ያለው ጉዳይ ምንድነው? የሪስፖንሲቢሊቲ እኩልነት። ሁሉም ነገር እዛ ላይ እየሄደ መጣ። ለምን መሰለሽ? ጦርነት እኮ ሁሉም እንትኖች እኩል መብታቸውን ባለመጠቀም የተነሳ ነው። እንትን የሚባሉ ፓርቲዎች መብታቸውን እንዲጠቀሙ የሚባለው ስለማይፈልግ እንዲያረጋቸው ይባላል። ያ መጥቶ ትዳርሽ ላይ ይሰራል። ይሄ ሀሳብ መጥቶ ትዳርሽ ላይ ሲዋኝ ታገኘዋለሽ። እና እንደዛ ነው ብዬ አስባለሁ። ጦርነት በራሱ ይዞት የሚመጣው ነገር አለ። ለምሳሌ አሁን ጀነሬሽን ላይ እንደ ወጣት ስታየው እንደ ስነ ልቦና ባለሙያ ብዙ ሰው ተስፋ የለው። አይ ፊል ሳድ። ብዙዎች አሁን ነገ ስንማር ነገ ብለን እናስብ ነበረ። ዲስ ዴይዝ ብዙ ሰው እየሄድሽ ብታይቂው ተስፋ የለውም። ብዙ ሰው አግሬሲቭ ነው። ለምን ይመስልሻል? በትንሽ በትልቁ ሃይማኖት ተነሳ የሆነ ነገር ተነሳ እንትን አደረግነውና እሱኛው ጦርነት የሀገር አለመረጋጋት በራሱ ይዞት የሚመጣው ሜንታሊ የሆነ ኢፌክት አለ። በደንብ አለ። ልጆች ላይ ያለው እሱ በጣም አግሬሲቭ ናቸው ልጆቹ። ልክ ይሄ ቻይልድስ ቢሄቪየር ላይ ራሱ አግሬሲቭ መሆናቸው ኤክስፔክትድ ነው፣ ግን አሁን ሀይሊ ነው። በጣም አግሬሲቭ ናቸው ልጆቹ። ለምን ይመስልሻል? የሚያዩት ሚዲያ፣ ቤተሰቦቻቸው ከውጪ የሚያመጡት ስሜት፣ ከነሱ ጋር የሚኖረው ኢንተራክሽን፣ ሁሉ ነገር በጣም አግሬሲቭ ነው። ከዛ አግሬሲቭ ነው ሲባል ንግግሮች ላይና ስሜቶች ላይ ብቻ አይደለም፣ ኢቭን ስኬትም ላይ ራሱ አግሬሲቭ ነው። ወጣቱ መሆን አይገባውም አይደለም፣ ግን የሆነ ፐርሰንት አለው። በቃ የእልክ የንዴት ምናምን ስኬት አይደለም መሆን ያለበት። ስኬት በቃ የሂደት ነው መሆን ያለበት። ታሽተሽ በመስመሩ ሄደሽ ክፉና ደጉን አይተሽበት ወድቀሽ ተነስተሽ ነው። የእልክ ሲሆን ማለት ነው ማንን ነው የምታሸንፊው? ስራውን ሳይሆን ንዴትሽን የምታሸንፊው። ሰዎችን በቃ በክርክር
በመበሰጫጨት አለመደማመጥ ምናምን አለ። ያ ትልቁ ማሸነፍ ለምሳሌ እኔና አንቺ የሆነ ሆት ኢሹ አመጣን፣ ተጨቃጨቅን። አብዛኛው ሰው ደስ የሚለው እንደዚህም እኮ ሊሆን ይችላል ካልሽ ራሱ ደስታ ሊሰማኝ ነው። እኔ ለምን ተቀበለችልኝ ብዬ ትልቁ ማሸነፍ እዚህ ዓለም ላይ እኔ ማምነው ትልቁ ድል ያደረገው ሰው ለኔ ራሱን ያሸነፈ ሰው ነው። ሰውን ታዩ ትልቁ ድል ራስን ማሸነፍ ነው። ራስን መግዛት፣ ራስን መርታት ነው። ከዛ በኋላ ምንም ችግር የለውም። በሀሳብ ብትሸነፊ ምንም ችግር የለውም። በልምድ ብትሸነፊ ከባድ ነገር ገጥሞሽ በህይወትሽ ለነገሩ ብትሸነፊ ምንም ችግር የለውም፣ ትቀበይዋለሽ። ስለዚህ ራስን ማሸነፍ ማለት በመሸነፍ ውስጥ ነው የሚገኘው። ስለዚህ ራስሽን ካሸነፍሽ ማንንም ሰው ማሸነፍ አይጠበቅብሽም። ማሸነፍ የሚጠበቅብሽ ራስሽን ብቻ ነው። አንቺ ብቻ ነሽ እዚህ ዓለም ላይ ሁሉ ነገር ሰርኩሌት የሚያደርገው ለአንቺና በአንቺ ነው። ማሸነፍ የሚጠበቅብሽ ራስሽን ነው። ብዙ ጊዜ ግን እኛ ሰውን ትኩረታችን፣ ፍላጎታችን፣ አሸናፊነታችን የሚለካው በሰዎች አይደለ? ጉብዝናችን የሚለካው በሰዎች። እስቲ ትናንትና ከነበርኩበት ዛሬ እኮ በጣም እሻላለሁ ጎበዝ ነኝ ዋው ብሎ ለራሱ የሚያጨበጭብ ሰው ጥቂት። በ6 ወር በ6 ወር ውስጥ እገሌን በለጥኩት ምናምን ብለሽ እንደዛ ነው ያደግነው። የእንትና ልጅ አታዩ ስትራጪ ማደር ነው ለኛ። የእንትና ልጅ አታዩ እንዴት እንደሆነ እስኪ እንትና ነው ውድድር ማለት እሱ ነው ለኛ የተጫነብን እኮ ነው። እውነተኛው ነገር ግን ውድድር ማለት ከነበርሽበት መሻል ነው አይደለ? በመሸነፍ ራስሽን ማሸነፍ ነው ዋናው ነገር። ትልቁ የሚያስጨበጭበው አሸናፊነት ራስን ማሸነፍ ነው በዚህ ጊዜ። ከዛ በኋላ መንገዶችሽ በሙሉ ክፍት ናቸው ራስሽን ካሸነፍሽ ብዬ አምናለሁ። እኔ የኔ ነው ሁሉ ሰዎች ይመኑት ወይ ልክ ነው ማለት ሳይሆን ለኔ በጣም የሰራልኝ ነገር ነው ይሄ ብዬ ለመናገርም እደፍራለሁ። ይሄንን ራስን ለማሸነፍና ራስን መግዛት ትልቅ ነገር ነው። ግን እንዳልኩሽ የመጣንበት መንገድ አሁን እኛ ልጆቻችን ላይ እየሰራ እንሄዳለን እንጂ እኔ አሁን ድሮ ለምንድን ነው ምን እኔ የምለው እሱን ነው ለምንድን ነው እንደዚህ ምን ያስብ ነበር። ከዛ ግን ሳይሆን እስኪ እንትና ልጅ ያት በትምህርት ትበልጥሻለች። ስንማር የተማርነው እንትናን ለመብለጥ ነው። ስንለብስ የለበስነው ለኛ አይደለም ለመብለጥ ነው። ከእንትና የበለጠ ለማማር እሱ ነው የምልሽ። ልጆቻችንን አሁን መስራት ያለብን ትልቁ ነገር እሱ። አሁን በጣም የሚያጋጨኝና የማያስማማኝ ነገር አለ። ልጆች ናቸው ይልሻል ይሄ ማህበረሰብ። ልጆች ስለሆኑ እኮ ነው እኛ ታርጌት አድርገን እነሱ ላይ እየሰራን ያለ ነው። ልጆች ስለሆኑ ለመቀየር ቀላል ናቸው፣ ቅርጽ ለመስጠት ቀላል ናቸው፣ ኮሚኒኬት ለማድረግ ቀላል ናቸው፣ ለማስደሰትም ቀላል ናቸው። ለብዙ ነገር ቀላልና ክፍት ናቸው ልጆች። ስለዚህ ምንም አያውቁም ተብለው መተው አይደለም ያለባቸው። ምንም ስለማያውቁ መሰራት አይደለም። ምንም ስለማያውቁ የሆነ ጥሩ እውቀት የሚሰራ መሰረት የሚሰጥ ነገር እንዲሆኑ ለማድረግ ነው እንጂ ምንም አያውቁም ተዋቸው። ለምንድን ነው ታዲያ ልጆችን አትከልክሏቸው ወደኔ ይምጡ የሚለው? ለምን? ምንም ስለማያውቁ ምን ይሰሩለታል? የዛን ጊዜ መሳሪያቸው እንደሆነ ለመግለጽ ነው ወደኔ ያምጧቸው አትከልክሏቸው ያለበት ምክንያት ማለት ነው። ያው ብዙ ጊዜ ሃይማኖታዊ መሰረት ማስያዝ ስነ ልቦናን ግዴታ ነው ብዬ አስባለሁ። ምክንያቱም ይሄ የዌስተርን ሳይኮሎጂ አምጥታችሁ በዛ ወጥታችሁ በዛ ግብታችሁ የሚል ፍርደኝነት ስላለ በዚህም መልኩ በመጽሐፍ ቅዱስም በቁርአንም ሊሆን ይችላል ተቀባይነት ያለው ሀሳብ ነው እያወራን ያለ ነው። ፍላጎት ስለሌላችሁ ነው እኔ እየተቀበላችሁ ነው ያደለው ብዬ ነው ማሰበው። እንደዛ ነው የሚወቆቃሉማ ልጅን በሚሄድበት መንገድ ምራው ሸመገለ ጊዜ ከሷ ፈቀቅ አይልም ነው። ስለዚህ አንተም ብለሽ ስታሳድጊው ያላስተካከልሽው ልጅ ይገርመኛል። ነው ሰው ለምንድን ነው እንደዚህ ክፉ የምትሆኚው? ቶት ሚ ላይክ ዲስ በቃ እንደዚህ ነው ቶ ያስተማራ ምንም መሆን አንችልም ከዚህ የተሻለና ልጆች ላይ መሰራቱ ትልቅ ነገር ነው። ያፎካከረን ከምናሳድጋቸው ራሳቸውን እንዲሆኑ ብንፈቅድላቸው ይሆን እንትናን አታያትም ከምትባይ እስኪ ራስሽን እንደምትፈልጊው እየተባለን ብናድግ እንዳልሻቸው አሁን ምንድነው የምትፈልጊው እንኳን አልሽ። በነገራችን ላይ በጣም መሰረታዊ ነገር ነው። ልጆችሽን በጣም ሃምብል እና ካልም ከሚያደርግ ነገር ውስጥ የሚፈልጉትን ነገር መጠየቅ ዋነኛው ነው። የትኛውም ቦታ ሊሆን ይችላል፣ በየትኛውም ሁኔታ ሊሆን ይችላል። አቁመሽ ዊዝ አይ ኮንታክት ምንድነው የምትፈልጊው? ምን ፈልገሽ ነው? እያለቀሰች ሊሆን ይችላል፣ ተናዳ ሊሆን ይችላል፣ እየተጣላች ሊሆን ይችላል፣ አኩርፋሽ ሊሆን ይችላል። ምን እንደምትፈልግ ግን በቃል ምክንያቱም ፍላጎት በቃል እንደሚገለጽ መልመድ አለባቸው ልጆች። በጣም ማዳበር ያለባቸው ባህሪ ነው ያ ብዬ አምናለሁ። ምንድነው የምትፈልገው? ምንድነው የምትፈልጊው? ካለቀሱ ምን ፈልገሽ ነበር ያለቀሽው?
ነገ ከነገ ወዲያ 5 ቀን ወር አልፈሽ አይደለም። በነገራችን ላይ በዛው ሰዓት ነው የምትጠይቂያቸው ልጆቹን። ትልቁ የወላጅ ችግር ጠይቄው እኮ ነበረ ይለኛል። መቼ? አንድ ወር አልፎት ምናምን። ወዲያ በሰዓቱ መሆን አለበት ነው እልባት፣ በሰዓቱ መሆን አለበት የሚሰጠው። ፍላጎታቸውን ስትጠይቂ ኢቭን የሚያናድዳቸውን ነገር ለማወቅ ስትፈልጊ መጠየቅ አለብሽ፣ ከማየትም በዘለለ ማለት ነው። ለምን ይሄ ነገር ያናድደኛል ብለው መናገር መልመድ አለባቸው ልጆቹ። ፍላጎት ሲባል ቀላል ነገር ተደርጎ ችላ የሚባለው ነገር አለ። ግን ምንድነው የምትፈልጊው? በጣም ኢምፖርታንትና ለውጥ ፈጣሪ ነገር ምንድነው የምትፈልገው? ምንድነው የምትፈልጊው? ወደፊት ምን መሆን እንደሚፈልጉ ያወቁ ያድጉበታል። በተቸገር ነው ምን እንደምንፈልግ ሳናውቅ ምን የሚለውን መጠየቅ ይለምዱበታል። ከዛ ድንገት ሲለቁን ድንገት ከቤት ስንወጣ እንደሱ አይነት ኮታ ይቻላል። ድንገት አደግንና ምን መሆን እንደምንፈልግ ግራ ገባን። ድንገት ስንለቃ አልተጠየቅንም። ድንገት ብቁ ነች፣ አይ ከዚህ በኋላ እንኳን አድጋለች ብሎ ይለቅሻል። ምንም ያሳደገሽ ነገር እኮ የለም ሜንታሊ። ድንገት ግን ብቻ ይለቅሻል ወይም ጥሎሽ ይሞታል። እሱን እኮ ነው የምለው። መብት የለንም እንደዛ የማድረግ ልጆቻችንን ራሱ የምልበት ምክንያት እሱ ነው። ሲታውን ግን ግራ ገባን። ፎር ፊውቸርም አይኖርሽም። ላይክ አሁን የሚያድጉት ልጆቻቸው ምንም እንደሚፈልጉ የትንት እንደሚሉ አሁን እኔ ካምብሪጅ ነበር የምሰራው። ልጆቹን ስታያቸው ታውቂያቸዋለሽ፣ በቃ ያውቁታል። እኛ ግን ስናደግ እየተፎካከርን ያደግነው። አሁን እኔ ወይ ይሆን ሳምራንድም ሰው ጠይቀሽ ምን መሆን ትፈልጋለህ ብትይ እንትና መብለጥ ሊልሽ ይችላል። ከንትና የተሻለ ሀብታም መሆን ካክስቴ የተሻለ ሀብታም መሆን ምናምን ሊልሽ ይችላል። መሻል ነው እየተማረን ያደግነው። ፈልጊው ካለሽ ራሱ ስትዩ ስንተኛ መውጣት ማለት ምን አይነት ስኮር ትፈልጋለህ ማለት ስትዩ አንደኛ መውጣት ሊልሽ ይችላል። ሁሉንም መብለጥ አንደኛ ወጣው ልጅ ለመብለጥ እኮ ነው በቃ። ቆንጆ ጥያቄ ነው። ሌላ የምትይኝ ነገር አለ ሜሪ? ሳታወሪው ሳታነሹ መውጣት የማትፈልጊው ሀሳብ? አዎ አለ። ንገሪ። እንስማሽ። እናሱን ምን መሰለሽ አመስጋኝ መሆን ነው። በቃ አመስጋኝ መሆን አስፈላጊ ነው። ልጆች ያው ወላጆችና ልጆችን የተመለከተ የምናገረው ልጆች እንደውም ልጆች ምን ይላሉ? በየትኛውም ጀርኒ ብትሆን ልጄ አብሬህ ነኝ ይላሉ። በየትኛውም የህይወት ጎዳና እየሄዱ ቢሆን ስላሉን ብቻ ስለተሰጡን ብቻ እያየናቸው ስለሆነ ብቻ ስለተነፈሱ ብቻ ስለሳቁ ብቻ አመስጋኝ መሆን አለብን። ሁሉ ነገር ቢያንስ ልጆቹን የራስ መተማመናቸውን ለመስጠት አመስጋኝ መሆን አለበት። ሁሉ ጊዜ በልጆቹ ማማረር የለበትም ወላጅ። ወይ አንተን የሰጠኝ ወይ እንደ አይነት ቆንጆ ልጅ ታድዬ እንደው እግዚአብሔር ይመስገን እውነት ምናምን ማለት አለብሽ፣ ግዴታ ነው። ለልጁም ብቻ ሳይሆን ለራስሽም ጥሩ ነገር የሚያስመሰግን ነገር ሪሲቭ ለማድረግ አመስጋኝ መሆን አለብሽ። እና ወላጆች በጣም መልመድ ያለባቸው ነገር ብዙም ያደክም ነገር፣ የሚያሰለች ነገር፣ የሚያስለቅስ የሚያስከፋ እንዳለ እናምናለን ሁላችንም የምንሄድበትን መንገድ ስለሆነ ማለት ነው። ግን ቢያንስ ስላለን አንድ ነገር እናመስግን። ልጆች ስላሉ ብቻ እናመስግን። ሁሉ ነገር አለን ብለው ሞላን ብለው የሌላቸው ሰዎች አሉ። ያንን አተው የሚሰቃዩ ሰዎች አሉ አይደለ? ከዛ ደግሞ አገኘን ብለው ልጆቻቸውን ያጡም ሰዎች አሉ። እነሱንም ማሰብ አስፈላጊ ነው። ስለዚህ አመስጋኝ መሆን ግዴታ ነው። እነዛም ያጡት ሰዎች ያላገኙትም አግኝተው ያጡትም ሰዎች ደግሞ ያንን ራሱ ማመስገን አለባቸው። ምክንያቱም እነሱስ በህይወት ባይኖሩ በጣም ብዙ ርቀት ሄደሽ የምታመሰግኝበት ሚንስ መፈለግ አለብሽ እንደ ሰው። ይሄ መናገር ፈልጋለሁ። በጣም ነው አመሰግነው ሜሪያ ክብረሽን እዚህ ድረስ ስለመጣሽ እና ቆንጆ ወላጆች ይማሩበታል። እኛም ደግሞ ጀነሬሽናችን ላይ ነገ ለምንወልዳቸው ልጆች መፍትሄ ይሆናል ብዬ አስባለሁ። ያው ሰሚ ከተገኘና ከሰሙን ማለት ነው። ግን ይኖራል ያው ምንም ነገር መጀመሪያው ትንሽ አልነበር። አንድም ቢሆን በቂ ነው በነገራችን ላይ አንድም ቢሆን በቂ ነው። እውነት ነው። ለዚህ ጊዜ በጣም ነው የምናመሰግነው። ተመልካቾቻችን ከስነ ልቦና ባለሙያ ወይም ከሳይኮሎጂስት ሜሪ ጋር የነበረንን የልጆች አስተዳደግ ቆይታ ወላጆች ወለዳችሁም ወደፊት የምትወልዱ ሰዎችም እንደተማራችሁበት እንደምትማሩበት ተስፋ እናደርጋለን። በጣም የሚጠቅማችሁን ነገር ነው ያወራችሁ። ኮርስ አንዳንዴ እውነት ደስ አይልም፣ በቃ ደስ የማይል ነገር ሊሆን ይችላል። ግን እስቲ ልንቀበላቸው የሚገቡ እውነቶች ስላሉ እየመረራችሁም ቢሆን ዋጡት እንላችኋለን። ቀጣይ ከሌላ እንግዳ ጋር እስክንገናኝ ድረስ ቸር ሰንብቱልን።